ሰው ይገባል እግዚአብሔር ለዘላለም ስሙ ይባረክ ያነሳኑ ክፍል ላይ የጌታችን የኢየሱስ ክርስቶስ ልጅነት ለእግዚአብሔር የእግዚአብሔር ልጅ ነው ተብሎ በተባለበት እኛም የእግዚአብሔር ልጆች ነን ብለው የሚሉ እንደዚህ አይነትን አስተምሮት የሚያስተምሩ ሰዎች አሉ ምናልባት የመግቢያ ያህል መጀመሪያ የምትናገሩት ነገር ካለ እንስጥና ከዛ ቀስ ይያልን ጥያቄውን ያዳበርኑ አንዳችን ካንዳችን ውይይቱን ያጣከሩን እንሄዳለን ዮሴ ቅድሚያ የምትለው ነገር ካለ በለን ካልሆነ ግን በክርስቶስ ልጅነትና በእኛ ልጅነት መካከል ላይ ምንም አይነት ልዩነት የለም ብለው የሚያስተምሩ ሰዎች አሉ እንዲህ አይነቱን ትምህርት ሰምተዋል ወይ ከሰማሃስ እንዴት ነው የምታየው ይሄን ትምህርት ብለው የሚለውን ቅድሚያ ላንተ ልስጥና ኦኬ አመሰግናለሁ እንግዲህ መጀመሪያ በክርስቶስ ልጅነትና በአማይ ልጅነት መካከል ያለው ልዩነት አስመልክቶ ነው ያው ውይይት የምናደርገው ያው አድማጮችን አንተም ብሪፍ እንዳደረከው የተገነዘቡ ይመስለኛል ርዕሰ ጉዳዩን በእርግጥ የክርስቶስ ልጅነትና የአማኝ ልጅነት አንድ ነው የሚሉ ሰዎች አሉ እስከዛሬም ስንወያይበት እንደነበር ነው የቃልነት እንቅስቃሴ ወይ ወርድ ኦፍ ፌዝ ሙቭመንት ላይ ያሉ ሰዎች አስተማሪዎች የክርስቶስ ልጅነትና የአማኝ ልጅነት አንድ አይነት አድርገው ነው የሚያቀርቡት እንግዲህ እንዴት ነው አንድ ሊሆን ይቻለው የሚለውን ማስረዳት ሂደት ውስጥ መነሻ የሚያደርጉት እንግዲህ ባለፈው ለማንሳት እንደሞከርነው ተሰግኦ ወይንም the doctrine of incarnation ምንለው አለ በዮሐንስ ወንጌል ምዕራፍ 1:14 መሰረት ቃል ሥጋ ሆነ በሚለው ንግግር ዮሐንስ በጻፈው ውስጥ እንፋሰ መለኮት ባለው ንግግር መሰረት በዘላለም ውስጥ ከእግዚአብሔር አብ ጋር ይኖር የነበረ ሁለተኛ የሥላሴ አካል ሰውነትን በማከል ፍጹም ሰው ፍጹም አምላክ ሆኖ ተገለጠ ብለን እናምናለን እኛ ወንጌላውያን የቃልነት እንቅስቃሴ አስተማሪዎች ግን እግዚአብሔርን በቅድመ ፍጥረት ማለት ነው እንደ ሶስት አካል አድርጎ የመመልከት ነገር ያለ አይመስለኝም ይሄንን በኋላ ያሰፋነው ስንሄድ ማብራራት እንችላለን ያው ወንጌላውያን በዘላለም ውስጥ እግዚአብሔር አብ ወልድ መንፈስ ቅዱስ እንዳለ እናምናለን አብነት አባትነት ነው ወልድነት ልጅነት ነው መንፈስ ቅዱስ ደግሞ ሰራጺነት ነው ብለን እናምናለን አብ አባት ነው ወልድ በዘላለም ውስጥ በራሱ ልዩ አካል ወጣ መንፈስ ቅዱስ ከአብና ከወልድ ሰረጸ ብለን እናምናለን የቃልነት እንቅስቃሴ አስተማሪዎች ግን እንደዚህ አይነት አመለካከት ያላቸው አይመስለኝም ምክንያቱም አይመስለኝም ምልበት ምክንያት ሁሉም አንድ አይነት በዚህ ጉዳይ ላይ አንድ የሆነ አመለካከት የላቸውም ግን አብዛኞቹ የሚስማሙት እግዚአብሔር አንድ እንደሆነ አንድ ስል ምን ማለት ነው እኛም አንድ እንደሆነ እናምናለን ግን ከኛ ለየት የሚያደርገው አካሉ አንድ እንደሆነ one person እንደሆነ ነገር ግን አንድ የሆነው ይሄ እግዚአብሔር አባት እንደሆነ አባት ማለት የወልድና አብ የተለየ ግንኙነትን የሚያመለክት ሳይሆን በወልድነትና በአብነት ውስጥ ያለ ግንኙነትን ሳይሆን የሚያመለክተው አባትነቱ ምንጭ ነው ብለው ይፈቱታል ሶርስ ማለት ስለዚህ አባት ነው ሲሉ አንድ አካል ያለው ያ አባትነት ደግሞ ለሁሉም ነው ለፍጥረትም ነው ለሁሉም ነው ማለት ነው ለሰው ልጆችም ነው ብለው ያምናሉ በዚህ እግዚአብሔር ፍጡራን በተለይ በእግዚአብሔር መልክና ምሳሌ የተፈጠሩ ሰዎች የእግዚአብሔር ልጆች ናቸው የሚል ትምህርት ይሄንን በዋናነት ሮን ማሞና ኃይሉ ዮሐንስ ያስተምሩታል አሁን ዋናው ነጥብ ምንድነው አንድ አካል የሆነ እንግዲህ ማይንዱ አትርሱ እኛ በወንጌላውያን አስተምሮ ውስጥ ሶስት አካል ነው እንዳለምናም ነው አብ ወልድ መንፈስ ቅዱስ በዘላለም ውስጥ እነሱም ያምኑ ግን አንድ አምላክ አንድ አካል አለ እሱም አባት ይባላል ወይም አብ ሊባል ይችላል አብ ወይም አባትነት ምንጭነትን ነው የሚያመለክተው ብለው ያምናሉ ይሄ አንድ አካል የሆነው አባት እንግዲህ ወደዚህ ምድር ገባና ቁሳይ ተክለ ሰውነት ውስጥ አደረ ማለት ነው ወይም ቁሳይ አካልን ለበሰ ማለት ነው ስለዚህ በቃልነት አስተምሮ መሰረት ቃል ሥጋ ሆነ ማለት የሚረዱት አንድ የሆነው አካል ቁሳይ ሥጋን ብቻ ቁሳይ ሥጋ ስል ነፍስና መንፈስ የሌለበትን ማለት ነው ቁሳይ ሥጋን ብቻ በመደረብ ያ ማለት በሌላ ቋንቋ ቀለል ባለ አማርኛ ልኳንዳ እንደምንለው ማለት ሥጋ ቤት እንደሚሸጠው አይነት ሥጋ ቁሳይ ሥጋ በራሱ ላይ አከለ መንፈስ የሆነው አባት የሆነው ምንጭ የሆነው አንድ አካል ያለው እግዚአብሔር አብ ማለት ነው ወይም አባት ቁሳይ ሥጋን ተጎናጸፈ ስለዚህ ይላሉ ቁሳይ ሥጋ በመጎናጸፉ ይሄ መንፈስ የሆነው በቁሳይ ሥጋ በማደሩ
የኢየሱስ ክርስቶስ የሚለው ነገር መጣ ወደ ኢየሱስ ክርስቶስ ይመጣል ማለት ነው። ኢየሱስ ክርስቶስ ከዚህ አንፃር ሰው በመሆን ማለት ሰው ሲባል ማለት ነው ሰው ስል በዚህ ጋር በደም ክሊር ይሁን ስጋን በመደረብ ማለት ቁሳዊ ስጋን በመደረብ ልጅነትን ተጎናጸፈ። ስለዚህ ልጅነቱ ከቅድስት ድንግል ማርያም ማህፀን ውስጥ መንፈስ የሆነው አባት የሆነው ምንጭ የሆነው አንድ አካል የሆነው እግዚአብሔር ቁሳዊ ስጋ መልበሱ ነው ልጅነቱ ብለው ያምናሉ። ስለዚህ ወልድ ተባለ ማለት ነው። ቁሳዊ ስጋን ሲለብስ ልጅ ተባለ ማለት ነው። ይሄ ልጅነት ቅድም እንደተናገርኩት እንደ እንግሊያን አስተምሮ በዘላለም ውስጥ ያለ በአብ በወልድ በመንፈስ ቅዱስ መካከል ያለ በግሳጼ መለኮት እንለዋለን ጋድ ሄድ በዛ ውስጥ ያለ ወልድነት ወይም ልጅነት አይደለም። ግልጽ ነው አይደለም ምለው ነገር ሐሳቤ እንደሱ አይነት አይደለም። ልጅነቱ የሚብራራው በድህረ ዓለም ከቅድስት ድንግል ማርያም አባት የሆነው አንድ አካል ያለው መንፈስ አንድ አካል የሆነው መንፈስ የሆነው አብ ምንጭ የሆነው አብ ወይንም አባት ቁሳዊ ስጋን ሲለብስ ቁሳዊ ስጋን ብቻ ሲለብስ ወልድ ሆነ ማለት ነው ወይንም ደግሞ ልጅ ሆነ። ስለዚህ ኢየሱስ ክርስቶስ ማለት እግዚአብሔር ልጅ ነው ወይንም ወልድ ነው። ልጅነቱ ግን ይሄ ምንድነው ዘላለማዊ የሆነ ልጅነት አይደለም። በጊዜ ውስጥ በድህረ ዓለም ማለት ከዓለም መፈጠር በኋላ ከቅድስት ድንግል ማርያም ማህፀን ከመወለዱ ጋር ይያያዛል ልጅነቱ ማለት ነው። ስለዚህ ልጅነቱን በእንደዚህ አይነት መንገድ የሚረዱት ያሰፋን መቀጠል እንችላለን። ምናልባት ናት የሚጨምረው ነገር ካለን የሁሉንም እንዳልጨርስ ከዚህ አንፃር ነው ልጅነቱ እነሱ የሚያዩት ማለት ነው። ዮሲ እነሱ የሚያዩት እንጂ እኛ የምናየው አይደለም። ይሄን እነሱ እሺ ናትሻ እዚሁ ጋር ተጨማሪ የምናገረው ነገር ከዚሁ ሐሳብ ጋር የሚያያዘው ተደጋግሞ ሲናገር ሰማዋለሁ ኃይሉ ዮሐንስ ኢየሱስ ክርስቶስ ኖሞር አንድያ ልጅ ከሞቱና ከትንሳኤው በኋላ አንድያ ልጅ የሚለው አይሰራም አሁን የበኩር ልጅ ሆኗል ነው የሚለው። ስለዚህ የበኩር ልጅ ከሆነ ተከታዮች ወንድሞች አሉት። ስለዚህ እኛ ተከታይ ወንድሞች ነን። አደሴም ልክ ኢየሱስ የእግዚአብሔር ልጅ እንደሆነው እንደዛ በተመሳሳይ መልኩ እኛም የእግዚአብሔር ልጆች ነን። አንድ አይነት ልጅነት ነው ያለን። ከትንሳኤ በኋላ ያለው ልጅነት የበኩር ልጅነት ነው ኢየሱስ ክርስቶስ እንጂ አንድያ ልጅነት አይደለም። አንድያ ልጅ መሆኑ አክትሞለታል ነው የሚለውና አንደኛው ይሄ ነው። በነገራችን ላይ ልጅ የሚለውን ነገር የሚረዱበት መንገድ አይ ቲንክ የኢየሱስ ክርስቶስን የእግዚአብሔር ልጅነት አጥርቶ ካለመረዳት የሚመነጭ ነው። ለነሱ ልጅ የመሆን ጉዳይ የተፈጠረው ቀደም ዮሴያስ ሲል እንደነበረው ኢየሱስ የእግዚአብሔር ልጅ የሆነው በማርያም ማህፀን ውስጥ ነው። ይሄንን ባለፈውም ክርክር ሲያረግ ከሙስሊሞች ጋር ይናገረው ነበር፣ ደጋግሞ ሲናገረው ነበር። እኔ የእግዚአብሔር ልጅ ኢየሱስ ክርስቶስ የሆነው በማርያም ማህፀን ውስጥ ሲጸነስ ሰው ሆኖ ሲጸነስ፣ ስለዚህ ከሰውነት ጋር ነው የሚያያይዙት ወይ ሰውነትን ሌላ ኔቸር አድ ከማድረጉ ጋር ተያይዞ ነው ልጅነት ያለው ብለው የሚረዱት። ከዛ በፊት ያለውን የኢየሱስ ክርስቶስ ልጅነት መቀበል ይከብዳቸዋል። እስከ ትንሳኤ ያለው የኢየሱስ ልጅነትና ከትንሳኤ በኋላም ያለውን ይለዩታል ማለት ነው። እስከ ትንሳኤ ያለው ልጅነቱ አንድያ ልጅነት ነው፣ ብቸኛ ልጅነት ነው። ከትንሳኤ በኋላ ግን የበኩር ልጅ ሆነዋል። በኩር ከሆነ ደግሞ እኛ ተከታዮች ነን። ሰከንድ አለ፣ ሰርድ አለ። ስለዚህ እኛ የኢየሱስ ክርስቶስ ወንድሞቹ ነን እና ምንም አይነት መሰረታዊ የሆነ ልዩነት በእኔና በኢየሱስ ክርስቶስ መካከል የለም ነው። ግራ የሚገባው ግን የሰው ልጅ ሲባልና የእግዚአብሔር ልጅ ሲባል ያለውን ትርጉም ራሱ የሚቀላቅሉት ይመስለኛል። በትክክል የእነዚህን ዲስቲንክሽን የሚረዱት አይመስለኝም። የሰው ልጅ ስጋን ለብሶ ሰው ሆኖ በሚመጣበት ጊዜ የሰው ልጅ መባሉን ከእግዚአብሔር ልጅ ከመባሉ ጋር ቀያይጠው የመመልከት ነገር ነው የምታየው። በእነዚህ መሃል ያለውን ዲፍረንስ ራሱ በቅጡ የተረዱት አይመስለኝም። ግን ዝርዝር የሆነ ትንታኔ እንሰጥበታለን። ግን ለነሱ የእግዚአብሔር ልጅነት በማርያም ማህፀን ውስጥ ከመጸነስ ጋር ተያይዞ የተፈጠረ ነገር ነው።
ከዛ ውጪ የሚረዱት ነገር የለም። ከኛ ጋር ደግሞ በኢሰንስ ተመሳሳይ ነው፣ አንድ አይነት ይዘት ያለው ልጅነት ነው ብለው ነው የሚረዱት። ስለዚህ የኢየሱስ ዩኒክ ልጅነትን ይክዳሉ ማለት ነው። የእግዚአብሔር ዩኒክ ልጅነትን ይክዳሉ። ለነሱ በጊዜ ውስጥ ነው ኢየሱስ የእግዚአብሔር ልጅ ሆነው፣ በቅድመ ዓለም አይደለም። በጊዜ ውስጥ ያው በማርያም ማህፀን ውስጥ ሲጸነስ ነው። ለኛ ደግሞ ልዩነት እዚህ ጋር ዲፈረንስ አለው፣ ግን ትንታኔ እንሰጥበታለን። መሰረታዊው ግን የነሱ የትምህርት እደምታ ይሄ እንደሆነ እንዲታወቅ ነው። ያ ቴንክ ዩ ጌታ ኢየሱስ ይባርካችሁ፣ ተባረኩ። ስለዚህ ቢያንስ የነሱን አስተምሮት ትክክል አለመሆኑን እና መጽሐፍ ቅዱሳዊ አለመሆኑን በመነሻነት አንስተን ስንናገር ምናልባት የዚህ የትምህርት ምንጭ ዮሲ የዚህ የትምህርት ምንጭ መነሻው አሁን የተጀመረ ነው ወይስ በቤተክርስቲያን ታሪክ ውስጥ የነበረ ነው? ካለ የት ጋር ነው የጀመረው? ማን ነው ጀማሪው? በምን ዘመን ላይ የተጀመረ ነበር ብሎ የሚለው እንደባለፈው ታሪካዊ ዳራው ትንሽ ብታሳየን ደስ ይለናል ዮሲ። ምናልባት ቆንጆ ጥያቄ ነው። ታሪካዊ ዳራው በቀጥታ በቤተክርስቲያን ታሪክ ውስጥ በእንደዚህ አይነት መጠን የሚያስተምር ሰው አልነበረም፣ ግን ተመሳሳይነት ያላቸው ትምህርቶች ማለትም ወልደ እግዚአብሔርን ሁለተኛ የሥላሴ አካልን እንግዲህ አሁን እኔ የማወራው እንደ ወንጌላውያን አማኝ ነው። ሁለተኛ የሥላሴ አካል ከዚህ ቀጥሎ አሁን እየተናገርኩ ያለሁት እንደ ወንጌላውያን አማኝ ነው። ሁለተኛ የሥላሴ አካል ወልደ እግዚአብሔር ብለን የምንጠራው ማለት ነው ያለውን ልጅነት አስመልክቶ እኛ ምናምነው ዘላለማዊ ልጅ ነው፣ ከአብ በዘላለም ውስጥ እንደተወለደ እናምናለን። ከዚህ አስተሳሰብ ጋር የሚጋጭ አስተምሮ ያስተማረ ሰው ነበር በቤተክርስቲያን ታሪክ ውስጥ። ማን ይባላል? አሪዮስ ይባላል። እንደውም በእኛ በኢትዮጵያን ባህል ውስጥ ክፉ ነገር ያደረገ ሰው አሪዮስ ብለን እንጠራለን። እና አሪዮስ ተመሳሳይነት አለው ከቃል እምነት አስተማሪዎች ጋር በአንድ በኩል እሱም ማንሳት ይቻላል። ሁለተኛው ደግሞ በተወሰነ መንገድ ቅድም ስለ ክርስቶስ ልጅነት የቃል እምነት አስተማሪዎች የሚያስተምሩትን ትምህርት ባነሳው ትንታኔ ውስጥ እግዚአብሔርን እንደ አንድ አካል መውሰዳቸው ደግሞ ከሰባሊዮስ ትምህርት ጋር ያመሳስላቸዋል። አስረዳ። አሪዮስ ምንድነው ያለው? እግዚአብሔር ወልድ ወይንም የሥላሴ ሁለተኛ በሥላሴን አይቀበልም አሪዮስ። እግዚአብሔር ወልድ የመጀመሪያው የእግዚአብሔር ፍጡር ነው ብሎ ያምናል እና የመጀመሪያው የእግዚአብሔር ፍጡር ነው። ስለዚህ እግዚአብሔር መጀመሪያ የፈጠረው እሱ ነው። እንግዲህ በጊዜ ውስጥ ነው የተፈጠረው የሚለውን ለመናገር ግልጽ አይደለም በአሪዮስ ትምህርት ውስጥ፣ ግን በዘላለም ውስጥ ይመስላል ቋንቋው። በዘላለም ውስጥ ከሆነ ደግሞ ከእግዚአብሔር ጋር በዘላለምነቱ የተካከለ ከእግዚአብሔር በኋላ የመጣ ብሎ ማሰብ ትንሽ ኮንትራዲክሽን አለው። እዛ ላይ ግልጽ አይደለም የአሪዮስ አመለካከት፣ ግን በእግዚአብሔር እንደተፈጠረ ያምናል እና የመጀመሪያው የእግዚአብሔር ፍጡር እንደሆነ ያምናል እና ነገሮች ሁሉ በዚህ በተፈጠረው የመጀመሪያ እግዚአብሔር ፍጡር በሆነው በወልድ እንደተፈጠሩ ያምናል። በቆላሲያስ ላይ ያሉትን ክፍሎችም ያነሳል ማለት ነው። ሁሉ ነገር በሱ አማካኝነት ተፈጠረ የሚለውን ማለት ነው። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ያለውንም ያነሳል። ያው ሁሉ በእርሱ ሆነ ከሆኑም ውስጥ አንዳችም ያለ እርሱ አልሆነም የሚለውን ሐሳቦች ከዚህም ከዛም ከአዲስ ኪዳን ጥቅሶች ያገናኝና አሪዮስ ወልድ የመጀመሪያ እግዚአብሔር ፍጡር ነው፣ እንዲሁም ደግሞ በፍጥሯን ሁሉ የእግዚአብሔር ፍጥሯን ሁሉ በሱ አማካኝነት ተፈጥሯል ብሎ ያምናል። ከሱ በኋላ ሌሎች ፍጥረታት መጥተዋል ብሎ ያምናል። እንግዲህ ይሄ አመለካከት ምንድነው? የወልድን እንግዲህ ስለ ወልድ ማንነትኛ ስናወራ አካላዊ ማንነቱ ከእግዚአብሔር አብ በራሱ ልዩ አካል በዘላለም ውስጥ በመወለዱ ከእግዚአብሔር ጋር በማንነት ዝቅ ያለ ነው ብለን አናስተምርም። ኦንቶሎጂካል ኢኒኳሊቲ እንለዋለን፣ ኦንቶሎጂካል ኢኳሊቲ እንለዋለን፣ ወይንም የማንነት እኩልነት አለ። እግዚአብሔር ወልድ ከእግዚአብሔር አብ በራሱ ልዩ አካል በዘላለም ውስጥ በጊዜ ውስጥ አይደለም፣ በዘላለም ውስጥ በራሱ ልዩ አካል ከእግዚአብሔር አብ መውጣቱን ምን ብለን ጠራዋል? መወለዱ የማንነት ለውጥ አላመጣም ማለት ሄራርኪ አልፈጠረም። አብን ከፍ ወልድን ዝቅ አላደረገውም። የማንነት ልዩነት የለም በመካከላቸው። ምክንያቱም የኒቂያ ሃይማኖት መግለጫ ታስተውሱ እንደሆነ ከብርሃን የተገኘ እውነተኛ ብርሃን ብሎ ነው የሚገልጸው። ግልጽ ነው የሚያደርገው ማለት ከብርሃን የተገኘ ከሆነ ያነሰ ብርሃን እንዳልሆነ ለማሳየት ከብርሃን የተገኘ እውነተኛ
እያለ ያስቀምጧል። እኩል ነው ካስገኙ ጋር እኩል ነው ወልድ ብለን ነው ምናምነው። ቅዱሳት መጻሕፍትም የአዲስ ኪዳን ቅዱሳት መጻሕፍትም ይሄንን ነው የሚመሰክሩት። አርዮስ ጋር ስንመጣ ግን ከዚህ የተለየ ነው። እንደሱ አይደለም አድርጎ የሚያቀርበው፣ ፍጡር አድርጎ ነው ዝቅ አድርጎ ነው የሚያቀርበው። ዝቅ አድርጎ በማቅረቡ የክርስቶስን ዘላለማዊ ልጅነት ማለትም አካላዊ ማንነቱ ማለት በስላሴ ውስጥ አብ መንፈስ ቅዱስ እንዲሁም ወልድ ያላቸው ባላቸው ግንኙነት ውስጥ ወልድ ያለው አካላዊ ባህሪ ያ ማለት ልጅነት ተክዷል ማለት በአርዮስ ትምህርት። ምክንያቱም ፍጡር ተደርጎ ስለተቀመጠ የእግዚአብሔር የመጀመሪያው ፍጡር ተደርጎ ስለተቀመጠ ፍጥረት ሁሉ በሱ የተፈጠረው አድርጎ ስለተቀመጠ ቀዳሚው እግዚአብሔር ቀጣዩ ደግሞ ወልድ ብሎ ያስቀምጣል፣ ሄራርኪ ያስቀምጣል። ኦሪገን ደግሞ ከዚሁ ጋር በተያያዘ መንፈስ ቅዱስን ጨምሮ ከወልድ ያነሰ ነው ብሎ ደረጃውን እንግዲህ ያስፍቶታል ማለት ነው። እግዚአብሔር አብ መጀመሪያ፣ ወልድ ቀጥሎ ፍጡር፣ መንፈስ ቅዱስ ከዛ በኋላ። ስለዚህ በቤተክርስቲያን ታሪክ ውስጥ እንደዚህ አይነት አመለካከት አለ። ይሄ ከቃልነት እንቅስቃሴ ጋር ምን ያገናኘዋል? የክርስቶስን ልጅነት ያ ማለት ይሄ አካላዊ ማንነቱን ማለት ነው። በስላሴ ውስጥ ያለውን ማንነት በስላሴ አካላት መካከል ባለ ግንኙነት ወልድ ያለውን ማንነት የሚክር ነው የአርዮስ ማለት ነው። የቃልነት እንቅስቃሴን በተመሳሳይ መንገድ ይክዳል ማለት ነው። ምክንያቱም የወልድ ልጅነት በዘላለም ውስጥ ያለ ነው ብሎ አያስተምርም። የወልድ ልጅነት ራሱ አንድ አካል የሆነው እግዚአብሔር ወደዚህ ምድር ቁሳዊ ምድር ሲገባ በቅድስት ድንግል ማርያም በመጸነሱ ቁሳዊ አካልን በመጨመሩ ነው ወልድ የሆነው የእግዚአብሔር ልጅ የሆነው ብሎ ነው የሚያስተምረውና የክርስቶስን ዘላለማዊ ልጅነት በመካድ ረገድ ከአርዮስ ጋር ሙግታቸው ቢለያይም ያመሳስላቸዋል። ከዛ በተጨማሪ ደግሞ በቃልነት እንቅስቃሴ እንግዲህ አሁን ከአርዮስ አንፃር ቃልነት እንቅስቃሴ ክርስቶስን ዘላለማዊ ልጅነት እንዴት እንደሚክር ነው ያሳየው። ሁለተኛው ማንሳት የምንችለው ደግሞ ከሰባሊዮስ ነው። ሰባሊዮስ የሚባለው በቤተክርስቲያን ታሪክ ውስጥ ሰባሊያኒዝም ወይንም የሰባሊዮስ ምንፍቅና ወይም የሐሰት ትምህርት ብለን የምንጠራው አለ። እንደውም በሌላኛው አጠራሩ በእንግሊዘኛው ሞዳሊዝም ብለን የምንጠራው ማለት ነው። ይሄ ትምህርት ባጭሩ ምንድነው የሚለው? እግዚአብሔር አንድ አካል ነው፣ 1% አትርሱ። በወንጌላውያን አስተምሮ ውስጥ እግዚአብሔር 3 አካል ነው ብለን ነው ምናምነው፣ አብ፣ ወልድ፣ መንፈስ ቅዱስ። ይሄ አካልነታቸው ደግሞ በጊዜ ውስጥ ያገኙት ሳይሆን በዘላለም ውስጥ የነበረ ነው። አብ አብ ሆኖ ለዘላለም የሚኖር ነው። ወልድ ወልድ ሆኖ በዘላለም የሚኖር ነው። መንፈስ ቅዱስ ሆኖ በዘላለም ውስጥ የሚኖር ነው። በጊዜ ውስጥ የተቀዳጁት ማንነት አይደለም። አብ ወልድ መንፈስ ቅዱስ ነው፣ ዘላለማዊ ነው። ስለዚህ በዘላለሙ 3 አካል አለ ብለን ነው ምናምነው እኛ ወንጌላውያን። ሰባሊዮስ ግን ከዚህ የተለየ አመለካከት ነው ያለው። ሞዳሊዝም የሚባል ትምህርት ነው ያለው። ምንድነው የሚለው? አንድ አካል አለ፣ እግዚአብሔር ማለት አንድ አካል ነው። ነገር ግን ይሄ አንዱ እግዚአብሔር በተለያየ ዘመናት እንደ አብ እንደ በብሉይ ኪዳን እንደ አብ እንደ አባት፣ በአዲስ ኪዳን በመጀመሪያው ክፍለ ዘመን መንፈስ ቅዱስ እስኪመጣ ድረስ እንደ ልጅ፣ ከዛ በኋላ ደግሞ እንደ መንፈስ ቅዱስ በተለያየ ሞዳሊዝም የሚባለው ለዚህ ነው። 1% in different mode። አሁን ብዙ ጊዜ ነገረ ስላሴና አንዳንድ ወንጌላውያን አማኞች ሲያስረዱ አንዱ እግዚአብሔር በተለያየ መንገድ ራሱን ገለጠ ይላሉ። ይሄ ምንፍቅና ነው። እንደዚህ አይነት ትምህርት አንዱ እግዚአብሔር በተለያየ መንገድ ራሱን ገለጠ ከተባለ የሰባሊዮስ ምንፍቅና ውስጥ ገብተናል። ሞዳሊዝም ወደሚባለው ማለት ነው። ክደት ትምህርት ነው። አንዱ እግዚአብሔር በተለያየ መንገድ በተለያየ ሞድ ገለጠ አይደለም ምንለው። 3 አካል የሆነ አንድ እግዚአብሔር እንደ አቃጅ እንደ ማዕከለኛ እንደ ፈጻሚ ሆኖ ተገለጠ ነው ምንለው እኛ። ስለዚህ መስተካከል አለበት። የቃልነት እንቅስቃሴ ከዚህ ጋር ምን ያመሳስለዋል? የቃልነት እንቅስቃሴ እግዚአብሔር በዘላለም ውስጥ አንድ አካል ነው፣ አባት ነው፣ ምንጭ ሆኖ ይኖራል ይልና አንድ አካል የሆነው የእግዚአብሔር ወደዚህ ምድር ሲመጣ ቁሳዊ ስጋን ደረበ ይላል። ስለዚህ አንድ አካል ትምህርት ነው ያለው ማለት ነው። ከሰባሊዮስ ክህደት ጋር ይመሳሰላል። እንዲሁም ሰፋ እናድርገው ከተባለ በነገራችን ላይ የሰባሊዮስ ትምህርት ወይም ሞዳሊዝም የሚባለው በሐዋርያት ቤተክርስቲያን በኢትዮጵያ ውስጥም ሆነ በዓለም ላይ የሐዋርያት ቤተክርስቲያን ወይም በሌላ መጠሪያው የኦንሊ ጂሰስ የምንለው ማለት አስተምሮ እና እንደውም የኦንሊ ጂሰስ አስተምሮ ምንድነው የሚለው? ይሄ አንዱ አካል አንዱ እግዚአብሔር አንድ አካል ያለው እግዚአብሔር በስጋ ውስጥ ቆላሲያስ ላይ ያለውን ቃል ነው የሚያነሱት። የመለኮት ሙላት በሰውነቱ ተገልጦ ይኖራል የሚለውን ያነሱና መለኮትነቱ የአንድ አካል
የዛንዱ አካል ነው መለኮትነቱ ስጋው ግን ልጅነቱ ነው ይላል ስለዚህ ሞሮፍ የቃል እምነት እንቅስቃሴ ከዚህ ከሰባሊዮስ አስተምሮ ጋር እጅግ በጣም ይመሳሰላል ምክንያቱም የክርስቶስ ልጅነት ሲያስተምር የቃል እምነት እንቅስቃሴ ዘላለማዊ ልጅነት ብሎ አይደለም የሚያስተምረው የክርስቶስ ልጅነት በቃል እምነት እንቅስቃሴ አስተምሮ መሰረት አንድ አካል የሆነ አባት የሆነ እግዚአብሔር መንፈስ የሆነ በተጨማሪ ወደዚህ ምድር ሲመጣ ቁሳይ ስጋ በመደረቡ ነው ድራቢው ነው ልጅነት የሚባለው ነው በቃል እምነት አስተምሮ ይሄንኑ አይነት አገላለጽ ነው የኦንሊ ጂሰስ አስተምሮ የሚቀበለው አንድ አካል ነው እግዚአብሔር መለኮት ነው በስጋው ሲያደር ስጋው ልጅ ተባለ ወይም ወልድ ተባለ እንጂ ወልድነት ዘላለማዊ ማንነት አይደለም እኔው የሚገርመኝ የቃል እምነት እንቅስቃሴ አስተማሪዎች ብዙ ጊዜ ያስቁኛል በሚያስተምሯቸው ትምህርቶች በሚዲያዎቻቸው ኮቪድ-19 ከመምጣቱ በፊት በጉባኤዎቻቸው አሁን ደግሞ በፌስቡክ ላይ ፕሮግራሞቻቸው ስላሴን እንቀበላለን ይላሉ በጣም ነው የሚያስቀው እንደዚህ አይነት የተመሳቀለ አመለካከት ያለው ሰው እንዴት ነው ስላሴን ሊቀበል የሚችለው በፍጹም ሊቀበል አይችልም የቃል እምነት እንቅስቃሴን የሚቀበል ሰው የነገረ ስላሴን ሊቀበል አይችልም ምክንያቱም የክርስቶስ ሰው መሆን ቃል ስጋ መሆንን በዚህ መንገድ ነው የሚያስረዱት ልጅነቱ ጊዜያዊ ነው ካሉ እንዴት ነው የስላሴ አስተምሮ የሚታሰበው ምክንያቱም ነገረ ስላሴ ልጅነቱ ዘላለማዊ ነው ብሎ ነው የሚያምነው ግን ይሄ ልጅነት የወልድ የአካላዊ ባህሪ ነው ያ ማለት አብ አባት እንደሆነ መንፈስ ቅዱስ ሰራጺ እንደሆነ ወልድ ደግሞ ልጅ ነው ይሄ የአካላዊ ማንነቱ ነው ዘላለም ውስጥ ያለ ለዘላለም የሚኖር ማንነቱ ነው ሁለተኛም ደግሞ ልጅነት አለው በወንጌላውያን አስተምሮ በነገራችን በዘላለም ውስጥ እግዚአብሔር ልጅ ሆኖ ዘላለማዊ ልጅነትን ተቀዳጅቷል ሰው ሆኖ በመምጣቱ ምንድነው ያ የተቀዳጀው ሰብአዊ ልጅነትን ነው ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ናት ስለዚህም ሰብአዊ ወይንም ሰዋዊ ደግሞ ልጅነት አለው ስለዚህ ኢየሱስ ክርስቶስ እኛ ወንጌላውያን ምናምነው ሁለት ልጅነት አለው ብለን በዘላለም ውስጥ ከእግዚአብሔር አብ በመወለዱ በራሱ ልዩ አካል ነገረ ስላሴ በማይፋለስ መንገድ ዘላለማዊ ልጅነት አለው እንላለን በድህረ ዓለም ደግሞ ከቅድስት ድንግል ማርያም በመወለዱ ሰብአዊ ልጅነት አለው ስለዚህ ሁለት አይነት ልጅነት አለው ብለን ነው እናስተው ስለዚህ ታሪካዊ ዳራው ከአሪዮስ ጋር የሚመሳሰልበት ነገር አለ ስለወልድ የሚሰጠው ትንታኔ ካብ ማሳነሱ ከሰባሊዮስ አንፃር ደግሞ አንድ አካል ብሎ ማስቀመጡና ልጅነቱን ከቁሳይ ስጋ ጋር ማመሳሰሉ በታሪክ ውስጥ ከተነሳው የሰባሊዮስና የአሪዮስ አስተምሮ ጋር ተዛማጅነት አለው ማለት እንችላለን ቴንክ ዩ ዮሲ ተባረክ ጌታ ኢየሱስ ዘመንን ይባርክ ይሄ አስተምሮት በወንጌላውያን አማኞች ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሱ የሚታመነው እንደዚሁ ነው ምክንያቱም መጽሐፍ ቅዱሳዊ አስተምሮ ስለሆነ ቅድመ ዓለም ያለ እናት ከእግዚአብሔር አብ ድህረ ዓለም ደግሞ ያለ አባት ያለ እንበለ ዘርአ ብእሲ ያለ ወንድ ዘር ከእናቱ ከቅድስት ድንግል ማርያም ተወልዷል ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታስተምራለች ምርጥና የሚጨበጨብለት እልል የሚባልለት ትምህርት ነው ይሄ ትምህርትና በጣም ደስ የሚል ነው ወንጌላውያን አማኞች ብቻ ሳይሆን ኦርቶዶክስም ራሱ እንደዚሁ ብላ ታስተምራለች ይሄ መጽሐፍ ቅዱሳዊ እውነት ነው በዚህ እውነት ነው እንግዲህ ተኮትኩተን ያደግነው ይሄ በጣም ጤናማ የሆነ ትምህርት ነው ናትሻም ጨምረው ነገር አለ እዚህ ላይ ምናልባት ያ አሜን ለምን መሰለ አሁን እንግዲህ ከዚህ በፊት እንዳልነው አዲስ ያሰት ትምህርት የለም አሁን ይሄኛው ያሰት ትምህርት ድቅል ነው ድቅል ያሰት ትምህርት ነው የሰባሊዮስ ትምህርትና የአሪዮስ ትምህርት ተዳቅለው ያመጡት ነው አዲስ ትምህርት አይደለም ማአሰት ትምህርት አዲስ አሰት አስተማሪዎች እንጂ አዲስ ያሰት ትምህርት የለም በቃ ከዚህ በፊት የነበሩትን ነው ያሰት ትምህርቶችን ደግሞ ፋብሪኬት የሚያደርግ አንዱ ትልቁ ችግር የቤተክርስቲያንን ታሪክ አለማወቅ ነው በቤተክርስቲያን ታሪክ ውስጥ ብዙዎቹ እነዚህ የቃል እምነት አስተማሪዎች ከስነ መለኮታዊ አስተምሮ የራቁ ስለሆኑ እነሱ በጣም አሁን ነው እንደውም የጀመሩት መሰለኝ ከኦራል ሮበርት ኮሌጅ ጋር ተያይዞ ያው የፌስ ቲቺንግ ነው ኮሌጁም የፌስ እንትኖች ነው የፌስ አስተማሪዎች ነው ከዛ ጋር ይነሳል ግን እኔ አሁን መሰረታዊ የሆነ ችግር ደጋግሜ የማየው የኢየሱስን ክርስቶስ ልጅነት የሚያዩበት መንገድ ነው ጤናማ ያልሆነው ከሰው ልጅነት ነው የሚነሱት ስቲል
በሰው መካከል ያለውን ልጅነት እንደ ፖይንት ኦፍ ሬፈረንስ እየተጠቀሙ ይመስለኛል። እኔ ብዙ ጊዜ የማየው እሱን ነው። ምክንያቱም እኛ የእግዚአብሔር ልጅ ነኝ የሚለው ነገር ይቀድማል። ኢየሱስ የእግዚአብሔር ልጅ ነው የሚለውን ለመረዳት ለነሱ መሆን የነበረበት ኢየሱስ የእግዚአብሔር ልጅ ነው የሚለው ምን ማለት ነው የሚለውን እንደ እግዚአብሔር ቃል መረዳት ነበረባቸው። ባለፈው ጊዜ ብዙ ትንታኔ ሰጥቻለሁ። ዕብራውያን ላይ ያለውንም ቃል ብዙ ጥቅሶችን አንስቼ ሳብራራ ነው ነበረ። ዓለማትን በፈጠረበት በልጁ ብሎ ሲናገር ዓለም ከመፈጠሩ በፊት ቢያንስ ልጁ ተብሎ መጠራቱን አንስቼ ነበር እና እነሱ ግን አሁን በጣም ትልቁ ችግር መንፈስ ነንም ሲሉ ከሰው ነው የጀመሩት። የእግዚአብሔርን ኢሜጅ ለመፍታት ከሰው ነው የጀመሩት። አሁንም የእግዚአብሔር ልጅነትን ከሰው ነው የሚነሱት። በእርግጥ በክርስቶስ የተገኘ እንደሆነ ያምናሉ፣ ምንም ጥያቄ የለውም። ግን ቢያምኑም እኛ በሆነው መንገድ ነው ኢየሱስ የሆነው ነው የሚሉት። አየህ፣ እኛ የእግዚአብሔር ልጅ መሆናችን ነው ፖይንት ኦፍ ሪፈረንስ። ልብ ብለህ ተመልከት። እኛ እንደሆነው ነው ከኛ ነው የሚነሳው። የሱ ልጅነት ከኛ የልጅነት ሁናቴ ተነስተው ነው ዲፋይን ሊያደርጉ የሚፈልጉት እና በራሱ የኢየሱስን የእግዚአብሔር ልጅ ነጥለው ማየትና ማጽናት አይፈልጉም። እና ይሄም ሃይ ቪው ኦፍ ማን ለሰው ካላቸው ትልቅ ግንዛቤ የሚነሳ ነው። ሰው ተኮር ነው ትምህርታቸው። ልብ በል፣ አንዳንድ ሰዎች ሰው ተኮር ነው ስንል በስጨት ይላሉ። ምን ማለታችሁ ነው ሰው ተኮር ነው ምትሉት? እናንተ ናችሁ ሰው ተኮሮች እንጂ የሰውን ስም እያነሳችሁ የምታወሩት ይላሉ። ኖ፣ ትምህርቱ ይዘቱ ሁሉን ነገር ዲፋይን የሚያደርገው ከሰው እየተነሳ ነው። ሰው ነው መነሻ ፖይንቱ፣ ሪፈረንሱ ሰው ነው። መለኮታዊ የሆኑ እውነቶችን ወይንም ስለ እግዚአብሔር ያሉ እውነታዎችን የሚረዳው ከሰው እየተነሳ እና አሁንም እኔ የእግዚአብሔር ልጅ ነኝ የሚለው ነው ፖይንት ኦፍ ሪፈረንሱ። እኔ እኮ እንደ ኢየሱስ አይነት የእግዚአብሔር ልጅ ነኝ ብለው እንዲሉ ያደረጋቸው ይሄ ነው። ይህንን ታሳቢ ያድርጉት። ግን እንደሱ አልነበረም መረዳት የነበረ፣ መጠናትም የነበረበት እንደሱ አይደለም። ኢየሱስ የእግዚአብሔር ልጅ ነው ሲባል ምን ማለት ነው ከሚለው ነበረ ጥናቱ መጀመሪያ ነበር። ከዛስ የሰው የእግዚአብሔር ልጅነት እንዴት ነው ተብሎ ነው ቀጥሎ የሚጠናው። እነሱ ግን እኔ የእግዚአብሔር ልጅ ነኝ ልክ እኔ እንደሆንኩት እንደዛ ኢየሱስ ክርስቶስም ነው ታላቅ ወንድሜ ነው ወደሚል ነው የሚሄደው። ግን በብዙ የእግዚአብሔር ቃል ክፍል መተንተን እንጀምራለን ከዚህ በኋላ ባለ ትንታኔ። ያ ቴንክ ዩ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ለመነሻነት አድርገው የሚጠቀሟቸውን ጥቅሶች እያንዳንዳቸውን እናያቸዋለን። ምናልባት ዛሬም ባያልቅ በጣም ብዙ ሰው ነው ጥያቄ እየጠየቀ ያለው። በዚሁ በቃል እምነት አስተምሮት ውስጥ ያሉ በጣም ብዙ ሰዎች ገብተዋል። ኦልሞስት ወደ 530 ሰው አለ አሁን ላይቭ ላይ ቀጥታ የሚከታተል። ብዙ ጥያቄዎች እየጠየቁ ነው። ጥያቄውን ግን የምጠይቁ ወገኖች በሜሴንጀር ላይ በውስጥ መስመር ላይ ነው ብትጽፉልኝ ይሄንን ውይይት ኔክስትም ልንቀጥለው እንችላለን። ዛሬ ከረዘመ ልንቀጥለው እንችላለን እና በትክክል መጽሐፍ ቅዱሳዊ የሆነ አስተምሮት ምንድነው? አንዳንዱ እንደው ምንድነው ያለ አንዳንድ ሰዎች ኮሜንት እያነበብኩ ነበርና የደህንነት ትምህርት ገና ሀ ብለን እንደገና መጀመር አለብን ብለው የሚሉ ሰዎች እንደም ነገር አይቻለውና ይሄ በጣም ወሳኝ የሆነ ትምህርት ነው ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። ምንድነው ጥቅሶቹ ላይ እንመጣባቸዋለን። የኛን መረዳት እንግዲህ የኛን አቋም ብለን ያልነው የወንጌላውያን አብያተ ክርስቲያናት አቋም ተናግረናል። የመጽሐፍ ቅዱስ እውነት ይሄ ስለሆነ ማለት ነው። ከዛም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚያ አስተምሮት ሁሉ ጭምር የምታምን መሆኗን የመጣኑም ከዛ እንደመሆናችን መጠን የማይካድ እውነት ይሄ እውነት አላትና ቤተክርስቲያኒቱ እሱንም ተናግረናል። በኢየሱስ ክርስቶስ የእግዚአብሔር ልጅነትና በእኛ የእግዚአብሔር ልጅነት መካከል ግልጽ የሆነ አንድነትና ልዩነት ባለው ላይ ጥቂት ነገር ብንናገር ደስ ይለኛል። ምናልባት ኢየሱስ የምትጨምረው ነገር ካለ ጨምርበት፣ ከሌለ ግን በኢየሱስ ክርስቶስ የእግዚአብሔር ልጅ ነው ተብሎ በተባለበት እኛ የእግዚአብሔር ልጆች ተብለን ማንባልበት ምንም የሚያንሰን ነገር አለ ወይስ ደግሞ ምንም የሚበዛብን ነገር አለ? እና በዚህ ላይ ብናወራ። እሺ ኤርሚ፣ እንትን በዚህ ጋር የሆነች ጉዳይ ይዤ ባትል ሆንኩኝ። ቀጥታ ሮን ማሞ በዚህ ጉዳይ ላይ ስለ ኢየሱስ ክርስቶስ ልጅነት የተናገረበትን ቪዲዮ ልልክልህ እየሞከርኩ ነበር። ምናልባት ፕሌይ ማድረግ ከቻልን እኛ እያወራን አንተ ማስተካከል የምትችለው ነገር ካለ ለምላክ ሞክራለሁ፣ ሰዎች በቀጥታ የሚለውን እንዲረዱ ማለት ነው። እሱ ንግግር ግን በወረቀት ላይ ጽፌዋለሁ። ቪዲዮውን አሁን ሊንኩን እልክልሃለሁ የዩቲዩብ እንትኑን ግን ላንብበው። እንደዚህ ይላል።
ስለ ክርስቶስ ልጅነት ትንታኔ ከሰጠ በኋላ እንደዚህ ይላል ድምዳሜ ሲያስቀምጥ፣ ስለዚህ ኢየሱስ ክርስቶስ ልጅነትን ቦታ ያገኘው በሰማይ ሳይሆን ይሰመርበት። ስለዚህ ኢየሱስ ክርስቶስ የልጅነትን ቦታ ያገኘው በሰማይ ሳይሆን በምድር ላይ ከማርያም ነው። ምን ሲወስድ ማለት ነው ይጠይቅና ስጋን ሲወስድ ማለት ነው ይላል። ሮን ማሞ ኢየሱስ የዘላለም ልጅ ነው የሚል ጥያቄ የሚጠይቅበት የዩቲዩብ ፕሮግራሙ ነው። ፓርት 1 ከደቂቃ 25 እስከ 30 ከደቂቃ 25 እስከ 30 ደቂቃ 25 ከ30 ሰከንድ እስከ ከ30 ሰከንድ እስከ 31 ሰከንድ ላይ ነው ይሄን የተናገረው። ፓርት 1 ሮን ማሞ ኢየሱስ የዘላለም ልጅ ነውን የሚል ጥያቄ ያለው እንትን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ልድገመው። ስለ ክርስቶስ ልጅነት ያው የተነተነና ድምዳሜ ሲሰጥ፣ ስለዚህ ኢየሱስ ክርስቶስ የልጅነትን ቦታ ያገኘው በሰማይ ሳይሆን በምድር ላይ ከማርያም ነው። ምን ሲወስድ ማለት ነው? ስጋን ሲወስድ ማለት ነው። ስለዚህ የክርስቶስ ልጅነት ከስጋው ጋር ይገናኛል። በቃልነት እንቅስቃሴ አስተምሮ ያለው ለዚህ ነው ማለት እኛ ከልባችን አውጥተን የምንናገረው ነገር አይደለም። እዚሁ ቪዲዮ ላይ በተደጋጋሚ ስለ እግዚአብሔር አባትነት አብነት ሲያወራ በስላሴ አካላት መካከል ያለ አብ ወልድ መንፈስ ቅዱስ በእነሱ መካከል ባልነት አብ እንደተባለ አባት እንደተባለ ሳይሆን የሚተነትነው አምላክነቱን፣ አባትነቱን፣ የዘላለም ኃያል መሆኑን፣ ድንቅ መካር መሆኑን፣ የዘላለም ጌታ መሆኑን እያለ ነው የሚተነትነው ማለት ነው። አብነት አባትነት እንጂ በስላሴ አካላት መካከል ባለ ግንኙነት ከመንፈስ ቅዱስ ወልድን በመውለዱ ምክንያት አብ እንደተባለ ያምንም ማለት ነው። እንግዲህ ወደ መጽሐፍ ቅዱስ ምን መልሳለን ለዚህ ለሚለው ባለፈውን በተወሰነ መንገድ ለማጥራት ሞክረናል። ግልጽ የሆነ መጽሐፍ ቅዱሳዊ ማስረጃዎች አሉ የሚቃወም ማለት ይሄን አስተምሮ የሚቃወም በጭራሽ ከዚህ አስተምሮ ጋር አንስማማም። በቤተ ክርስቲያን ታሪክም የተወገዘ ነው። አንድ የመጽሐፍ ቅዱስ ክፍል የምናነሳው ምናልባት መጽሐፍ ቅዱስ ያዛችሁ የተለመደ ቃል ነው። ልድገመው ግድ የለም ብደግመው ጥሩ ነው። አንዳንዶቻችሁ ወደ መሰረታዊ አስተምሮ እየተመለስን ነው የምትሉት ነገር ትክክል ነው። ምክንያቱም ሁሉ ጊዜ ዘንግተን የምናልፈውና ማናስተውለው ቃል ስለሆነ እሱን ብደግመው ጥሩ። ብዙ ጊዜ ለወንጌል እንጠቀምበታለን። ባለፈው ጊዜ ሙየታችን ላይ አንስታ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር እንግዲህ በጣም በተብራራ አማርኛ ነው ያስኩት። እግዚአብሔር ዓለምን እጅግ ስለወደደ ልጁን ሰጠ፣ ስለዚህም በልጁ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። ምን ይላል? እግዚአብሔር ዓለምን እጅግ ስለወደደ ልጁን ሰጠ። አትርሱ፣ ዓለምን ስለወደደ ልጁን ሰጠ። ስለዚህ ልጁን ከመስጠቱ ዓለምን ከመውደዱ በፊት ልጅ ነበረው ማለት ነው። በዛ ነው የሚለው እግዚአብሔር ዓለምን እጅግ ስለወደደ አንድ ልጁን ሰጠ፣ ስለዚህ በልጁ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እያለ ይናገራል። እግዚአብሔር ልጁን ወደ ዓለም የላከው ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም። እግዚአብሔር ልጁን ወደ ምን የላከው? ወደ ዓለም የላከው። ስለዚህ ወደ ዓለም ከመላኩ በፊት ልጅ ነበር ማለት ነው። እንግዲህ እነሱ የቃል መጠን እንቅስቃሴ አስተማሪዎች የክርስቶስ ኢየሱስን ልጅነት ከስጋ ጋር ይዘው ነው የሚሉት በማርያም በመወለዱ። ይሄ ክፍል ግን ልጅነቱ ዓለም ከመፈጠሩ በፊት ወይም እግዚአብሔር ዓለምን ከመውደዱ በፊት የነበረ መሆኑን ያስረዳል። ሌላም ክፍል ማንሳት ይቻላል። ማቴዎስ ላይ ጌታ ኢየሱስ ክርስቶስ ጥምቀት በሚወስድበት ጊዜ ታውቃላችሁ የነበረውን ትዕይንት ምዕራፍ 3 ቁጥር 17 ጀምሮ ማንሳት እንችላለን። እንደዚህ ይላል፣ በዚያ ጊዜ ኢየሱስ ጥምቀት ከወሰደ በኋላ መጥምቁ ዮሐንስ ተጠምቆ ከውሃ ሲወጣ በዚያ ጊዜ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። እግዚአብሔር አብ ስለ ልጅነቱ ሲናገር ነው ያለን። ልጄ ብሎ ተናግሯል ማለት እነሱ ልጅነቱን ከአካል ጋር ነው ያገናኙት። እግዚአብሔር ግን እዚህ ጋር ራሱን እንደ አባትና ልጁን ደግሞ እንደ ልጅ በመመልከቱ ይሄ ከስጋ ጋር የተገናኘ አይነት የልጅነት አጠራር አለመሆኑን እንገነዘባለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ማንሳት ይቻላል። እሱንም እናንሳ።
ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ይሄንንም ቃል ብዙ ጊዜ በተደጋጋሚ የምንጠቀመው የመጽሐፍ ቅዱስ ክፍል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ እንደዚህ ይላል። ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስም ከኔ በኋላ የሚመጣ ከኔ ይበልጣል፣ ምክንያቱም ከኔ በፊት ነበር ብዬ ነገርኳችሁ ነው ይህ ነው እያለ መሰከረ። አትርሱ፣ ዮሐንስ የሚሰጠው ምስክርነት ከኔ በፊት ነበረ ነው ያለው አይደል? ዮሐንስ ምስክርነቱን ከመስጠቱ በፊት ደግሞ አንድ ተብሎ ከላይ መነገሩ እናስተውላለን። ስለዚህ ልጅነቱ ዘላለማዊ እንደሆነ እናስብ። በይበልጥ ደግሞ ግልጽ የሚሆንልን ቁጥር 16 ጀምሮ ስናነብብ ከእርሱ ጸጋ ሙላት እኛ ሁላችን በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጠ፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል ተሰጠ። እግዚአብሔርን ያየው ከቶ ማንም የለም፣ ይሁን እንጂ በእግዚአብሔር አብ ዘንድ ያለው አንድ ልጁ ብቻ ገልጦታል ይላል። አያችሁ፣ እግዚአብሔር አብን ከመግለጡ በፊት ወልድ ማለት ነው በእግዚአብሔር አብ ዘንድ የነበረ ነው ማለት ነው። ለዛ ነው የሚለው ልድገመው፣ እግዚአብሔርን ያየ ከቶ ማንም የለም፣ ይሁን እንጂ በእግዚአብሔር አብ ዘንድ ያለው አንድ ልጁ ብቻ ገልጦታል። በእግዚአብሔር ዘንድ የነበረ መሆኑና ደግሞ እግዚአብሔር አብን መግለጡ ሁለት የተለያዩ ነገሮች ናቸው። መግለጡ በኋላ ነው፣ በድህረ ዓለም ነው። በእግዚአብሔር አብ መገኘቱ ነበረ መሆኑ ደግሞ በእግዚአብሔር ዘንድ መኖሩ ደግሞ በዘላለም ውስጥ ያለ ነው። ስለዚህ ልጅነቱ ዘላለማዊ ነው የምንለው ከዚህ የተነሳ ነው። ሌሎች ማስረጃዎችን ማንሳት ይችላል። ዕብራውያን ምዕራፍ 1 ሄደንም እንጨምር፣ በናቲ ጊዜ እንዳልወስድበት ይሄን ብቻ ላንሳና እቀጥላለሁ። ብዙዎች እዚህ ጋር ማንሳት የምንችላቸው ዕብራውያን 1 ቁጥር 2 እግዚአብሔር በቀደሙ ዘመናት በተለያዩ መንገድ በነቢያት አማካኝነት ለአባቶቻችን ብዙ ጊዜ ተናግሮ ነበር። አሁን ግን በእነዚህ በመጨረሻ ቀኖች ሁሉን ነገር ወራሽ ባደረገው በልጁ አማካኝነት እኛ ተናገረ። በልጁ አማካኝነት ለኛ ተናገረን። እግዚአብሔር እኛን ተናገረን ማለትም በክርስቶስ ኢየሱስ በኩል ማለት ነው። ይሄ ክርስቶስ ኢየሱስ በኩል የተናገረን እግዚአብሔር አብ ያ የተናገረበት ኢየሱስ ክርስቶስ ልጁ እንደሆነ ነው የሚናገረው። ሁሉን ወራሽ ባደረገው በልጁ አማካኝነት ለኛ ተናገረን። መናገሩ ከልጅነቱ በኋላ የሆነ ነገር እንደሆነ እንገነዘባለን። ቆላስያስም ላይ አለ፣ ዮሐንስም ላይ አለ፣ ገላትያም ላይ አለ፣ አንደኛ ዮሐንስ 4 አለ፣ ሌሎች ጥቅሶችም አሉ ማንሳት ይቻላል። ለጊዜው ላይ እኔ ትልበል ወደ ናቴ። ኦኬ አሻም ተብራለ እኔ ምንድነው የምለው አንዱ ትልቁ ችግር ያለ የሚመስለኝ ከነዚህ ሰዎች ጋር በተያያዘ ሎጂክ አሁን እንትኑን ብዙ ክፍሎችን ጠቅሷል። ቀደም እኔ ባለፈውም ስናገረው ነበር፣ ሰፊ ማብራሪያ ሲሰጥበት ነበር። ብዙ የመጽሐፍ ቅዱስ ክፍሎችን ወስጄ እነሱም የሚሏቸውን ክፍሎች ወስጄ ትንታኔ እየሰጠው ነበር። ግን ሲምፕል ሎጂክ እንጠቀም። አሁን ሌላው ሁሉ ይቅርና እኛ ልጅነትን ያገኘነው በክርስቶስ የመስቀል ስራ እንደሆነ መቼም ያምናሉ። ክርስቶስ በመስቀል በሰራው ስራ የእግዚአብሔር ልጅነትን እንዳገኘን ያምናሉ። አንድ አይነት ነው ልጅነታችን ቢሉም ማለት ነው። አንድ አይነት ነው ከኢየሱስ ጋር አንድ አይነት ነው ልጅነታችን ቢሉም ቢያንስ በክርስቶስ ስራ ልጅ መሆናችንን ያምናሉ። አሁን ምን እኔ በጣም ሎጂካሊ ኮንሲስተንሲ የሚያጣው ትርጉም የሚያጣው ኮንሲስተንት የማይሆነው የኔ ልጅነት በሱ ተገኘ ተብሎ እኔ እንደሱ አይነት ልክ እንደሱ አይነት አንድ አይነት ልጅ ነኝ ማለት እንዴት ነው አብሮ ሊሄድ የሚችለው? ያትዬ ፊትህን ሙሉ አሳየን ይልሃል። ወደ ቀኝ ጠጋ በል። እሺ ምናልባት በትክክል አስተካከልኩት መስሎኝ ነበር። በዛውም እንትን ልኬልሃለሁ የሮን ንግግርን ደቂቃውን ሰከንዱን አስቀምጬ ከቻልክ ፕሌይ አድርገው፣ ካልሆነ ሌላ ጊዜ ማድረግ ይችላል። ናቲ ቀጥ ፐብሊክ ላይ እንዲታይ ከፈለግን አሁን አልችልም፣ ምክንያቱም ዳውንሎድ ማድረግ አለብኝ። ይሄን ቆርጬ ድምጹን ብቻ ለማሰማት ነው እንዴ? ኦኬ ችግር የለም። ይኸውልህ ድምጹን ማሰማት ከቻለን ሞክር፣ ካልሆነ እንትን እንላለን። ናቲ ቀጥላል። ናቲ ቀጥል።
ቤዚካሊ ሎጂካሊ ኢምፖሲብል የሆነው ነገር በሱ የተገኘ ልጅነት ሆኖ ከሱ ጋር አንድ አይነት ነው ዘሴም ነው እንዴት ይባላል? እንዴት ሊሆን ይችላል? እሱ ያስገኘው ልጅነት ሆኖ ማለት ነው። እሱ እንደምን ይሄንን ልጅነት ለመገኛ ምክንያት ሆኖ ያለ ማለት ነው። መልሰው የኔ ልጅነት እንደሱ አይነት ነው፣ እኔ የእግዚአብሔር ልጅ ስሆን እንደሱ ነኝ የሚለው ንግግር አብረው ሊሄዱ አይችሉም። አብረው ሎጂካሊ ሊያስኬድ አይችልም። ምክንያቱም እኔ ልጅ ሆንኩት በሱ አማካይነት ነው። በሱ አማካይነት ልጅ ሆኜ እንደሱ አይነት ልጅ ነኝ ልል አልችልም። ምክንያቱም ቢያንስ እሱ በራሱ የእግዚአብሔር ልጅ ነው፣ እኔ በራሴ የእግዚአብሔር ልጅ አይደለም። አንድ ሊሆን የማይችልበት ናቲ ተቋርጧል። ኦኬ ናቲ ከእንደገና ናቲ ድምፁ ተቋርጧል፣ እንደገና ተመልሶ ይመጣል። እስከዛ ድረስ ምናልባት ልክፈተው ይሄንን ቦታ ያገኘው በሰማይ ሳይሆን በምድር ላይ ከአዳም ከማርያም ምንሶች ነው ማለት ስጋ ሲወስድ ልጅ የተባለው ሲወለድ ነው። የተወለደውም ዓላማው ልጆቹን በስጋና በደም ተካፍሎ ያለባቸውን የኃጢአት ዕዳ ለማረም ወገኖች እዚህ ጋር እንደገና ሰማችኋለሁ፣ ግን ኔክስት ላይ በደንብ ቪዲዮ እናሳያለን። ከደው ከ30 ሰከንድ ትንሽ ከፍ አድርገውና አንድ 29 ሰከንድ 28 ሰከንድ ጀምሮ ፕሌይ ብታረጋው በደንብ እንዲሰሙት ቅድም የጠቀስነው ኮታ ያረግነውን ቀጥታ የሚናገርበት ክፍል። ኦኬ ቆይ ስፒከር ላይ ላድርገውና ችግር የለውም። ላይቭ ላይ በምትገባ ሰዓት ኦኬ ጌታ ይባርክ። ወደ ቀኝ ተጠጋና ወደ ቀኝ ተጠጋ። ጌታ ዘመናችሁን ይባርክ። ተባረኩ ወንድሞች ወገኖች፣ እዚህ ያላችሁ ትምህርቱ ምን እንደሆነ ስሙት። እንግዲህ ቀጥታ ልክፈተው። ያንን ኃጢአት መውሰድ የሚችለው እኛ የለበስነውን ነገር መልበስ ሲችል እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ የልጅነትን ወይ ደግሞ ቦታ ያገኘው በሰማይ ሳይሆን በምድር ላይ ከአዳም ከማርያም ምንሶች ነው ማለት ስጋ ሲወስድ ልጅ የተባለው ሲወለድ ነው። የተወለደውም ዓላማው ልጆቹ በስጋና በደም ተካፍሎ ያለባቸውን የኃጢአት ዕዳ ለማረም። ኦኬ በቂያችን ነው፣ ቢያንስ ለዛሬ ያህል ማለት ነው። ነገ ተነገ ወዲያ በሚቀጥለው ላይ በምንገባ ሰዓት ላይ ከነ ቪዲዮ ጭምር ለሰዎች እናሳያለን። ግን እያልን ያለነው ወገኖች ያገኙን ይመስለናል መጽሐፍ ቅዱሳዊ አስተምሮት አይደለም፣ ታቸው የኑፋቄ አስተምሮት ነው ብለን ስንል በመረጃ ነው፣ ያለ መረጃ አይደለምና በእንዲህ አይነት መነጋገሩ በጣም ወሳኝ ነው። ናቲ ወይ ኢዮስያስ ነበር እየተናገርክ ያለው? ቀጥሉ። እኔ የተንጠለጠለ ሐሳብ ነው። ናቲ አንዲት ነገር ብቻ ልጨርስ። እሺ ባስገኝ የተገኘ ልጅነትን በራሱ ከሆነ ልጅነት ጋር እንዴት አድርገው እንደሚያያይዙት ሎጂካሊ ኢምፖሲብል ነው የምልህ። እኛ ልጅነትን ባስገኝ ነው ያገኘነው፣ በክርስቶስ ኢየሱስ ነው ያገኘነው። ኢየሱስ ግን በራሱ የእግዚአብሔር ልጅ ነው። እንዴት ነው አንድ አይነት ሊሆን የሚችለው? በአስገኝ የተገኘ ልጅነት በራሱ ካለ ልጅነት ጋራ አንድ አይነት ነው፣ ዘሴም ነው እንዴት ሊባል ይችላል? ሎጂካሊ ማያስኬድም ነው የምልህ። በእግዚአብሔር ቃል የተጠቀሱ ጥቅሶች እንዳሉ ሆኖ ሲምፕል ሎጂክ እንኳን ብንሰራ አስገኝ ያለው የኛ ልጅነት፣ የኢየሱስ ግን በራሱ ያለ ነው። ስለዚህ ከዚህ ተነስተ አንድ አይነት ነው፣ እኔ ማለት እንደ ኢየሱስ አይነት ነኝ፣ ተመሳሳይ ልጅነት ነው ያለኝ እንዴት ይባላል? እንዴት ነው ሎጂካሊ ፖሲብል የሚሆነው? ይሄ ንግግር ቢያንስ በመሰረታዊ ደረጃ ልዩነት እንዳለ ግልጽ ነው ከዚህ ንግግር። እኔ በራሴ እግዚአብሔር ልጅ አይደለሁ፣ በኢየሱስ ክርስቶስ ስራ ግን እግዚአብሔር ልጅ ሆኛለሁ። ስለዚህ በራሱ ካለው በራሱ የእግዚአብሔር ልጅ ከሆነው ጋር ይለያያል። ቅድመ ዓለም ያለው ነገር ቅድም የጠቀስነው እንዳለ ሆኖ ሎጂካሊ አንድ አይነት ነው ሊባልም አይችልም ነው የኔ ፖይንት። እሱን ነው
እንዲሁ ሲያስቡት እንዲሁ በኖርማል ጭንቅላት እንኳን ሲታሰብ ሎጂክሊ ኢምፖሲብል ነው። አንድ አይነት ሊሆን አይችልም በምንም መልኩ። ይሄን ለማለት ነው። ቴንክ ዩ ዮሲዬ። እዚህ ክፍል ላይም እንድትናገርበት ፈልጋለሁ። በዮሐንስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሰጣቸው ብሎ ይላል። እኛም ከዚህ አንዱ የእግዚአብሔር ልጅነትን ተሰጥቶን ነው፣ ተቸሮን ነው። በእግዚአብሔር አብ በልጁ በኢየሱስ ክርስቶስ በላከው በስሙ በማመን ንስሐና የኃጢአት ይቅርታችንን አግኝተን እግዚአብሔር አብ ተቸሮን ነው፣ ተሰጥቶን ነው ማለት ነው። ኢየሱስ ክርስቶስ እንደኛ ምንም በሱና በእኛ ልጅነት መካከል ሴም ክላስ ነን ብሎ በሚል አይነት ከሆነ እሱ የኔ ልጅነትን ስልጣን እንደኛ ተቸሮት ነው። ምክንያቱም እኛ ኃጢአተኞች የነበርን ከፍጥረታችን የቁጣ ልጆች የነበርን፣ ነገር ግን በኢየሱስ ክርስቶስ ጸጋ የዳንን እግዚአብሔር የልጅነትን ስልጣን የሰጠንና እዚህም ላይ ይሄን ክፍልም ጨምረህ ብትናገርበት ደስ ይለኛል። ሌላም ትናገረው ካለ አያይዘው ማለት ነው። በነገራችን ላይ ቆንጆ ክፍል ያነሳው ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ጀምሮ ነው ኤርሚያ ያነበበልን። የኛ አይነት ልጅነትና የክርስቶስ አይነት ልጅነትን እንዳልዳሰስነውም አንዱን ማስረጃ የምናነሳው አሁን የጠቀስከው ክፍል ነው። በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ነው። ይሁን እንጂ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ መብት ሰጣቸው የሚለው ማለት ይቅርታ፣ ዮሐንስ 3:16 ነው ያነበብኩት። አሁን ዮሐንስ 1:12 አንተ ያነበብከው ማለት ነው። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነሱ ከእግዚአብሔር ተወለዱ እንጂ ከሰው ዘርም ከስጋ ልማድ ወይም ከሰው ፈቃድ አልተወለዱም ይላሉ። እና ይሄ በነገራችን ላይ ቃል ምት እንቅስቃሴ አስተማሪዎች የኛ ልደት የኛ ልጅነት ከክርስቶስ ጋር አንድ አይነት ነው ለማለት ቁጥር 13 ላይ ያለውን ነው የሚያነሱት። እሱ ልዩነቱን እዚህ ጋር ማሳየት እንችላለን። ምንድነው የሚለው 13 እነሱም ከእግዚአብሔር ተወለዱ እንጂ ከሰው ዘር ማለትም ከስጋ ልማድ ወይም ከሰው ፈቃድ አልተወለዱም የሚለውን ይወስዳሉ። ግን አትርሱ ከላይ ቁጥር 12 ላይ ምንድነው የሚለው? በስሙ ያመነ የእግዚአብሔር ልጅ ይባላል። ስለዚህ በስሙ ለማመን በእግዚአብሔር ጸጋ በስሙ ያመነ ሁሉ የእግዚአብሔር ልጅ የመሆን መብት አለው። ስለዚህ ያመንበት ወቅት አለ ማለት ነው። ያመንበት ወቅት አለ። በወቅቱ ውስጥ የጀመረ ልጅነት ነው ያለን። እንግዲያውስ በወቅቱ ውስጥ የጀመረ ልጅነት ካለን ያ በወቅቱ ውስጥ የጀመረ ስላችሁ በወንጌል ባመንበት ሰዓት ጀምሮ ልጅነትን ከተቀዳጀን ልጅነቱ እግዚአብሔር እንዲሁ በጸጋ ይቸረን እንጂ ልክ እንደ ወልድ አይነት ልጅነት አይደለም። ምክንያቱም ቅድም አስረድተናል የወልድ ልጅነት ዘላለማዊ ልጅነት ነው፣ ጅማሬ የለው። ጅማሬም ፍጻሜም የለው። ጌታ ይባረክ። የኛ ልጅነት ግን በጊዜ ወንጌልን በማመን የተቀዳጀ ነው። እግዚአብሔር እንደዚሁ ቸር ስለሆነ የልጅነትን ስልጣን ሰጥቶን እንጂ ሮሜ ምዕራፍ 8 ላይ እንደሚናገር አባት አባት ብለን የምንጮህበት የልጅነትን ስልጣን ሰጠን ነው የሚለው። ተሰጥቶን እንጂ እኛ እንደ ኢየሱስ ክርስቶስ አይነት ወይም እንደ እግዚአብሔር ወልድ አይነት ልጅነት ስላለን አይደለም። እኛ ልጅነትና የወልድ ልጅነት ይለያያል። እንደውም በሙያዊ ቋንቋ የወልድ ልጅነት የባህሪ ልጅነት ነው። ምን ማለት ነው? ከእግዚአብሔር አብ በመወለዱ ያገኘው ልጅነት ነው፣ የማንነት ጉዳይ ነው። ማለት በክርስቲያን ፍልስፍና ውስጥ ሁለት ቃላቶች አሉ፣ ነሰሰሪ እና ኮንቲንጀንት የሚባል። ነሰሰሪ ማለት በፍጹም ለምሳሌ እግዚአብሔርን አለመሆን አይችልም። እግዚአብሔር አሁን መቀየር አይችልም፣ መለወጥ አይችልም። ያዕቆብም ይናገራል አይደል? መለወጥ የለም እግዚአብሔር ዘንድ ይላል። እግዚአብሔር ፈጽሞ ሊለወጥ አይችልም፣ ራሱን ሊክድ አይችልም። ይሄ ነሰሰሪ የእግዚአብሔር ባህሪ ነው። በቃ ግዴታ ነው፣ የእግዚአብሔር ግዴታ ነው። እንደዚህ አለመሆን አይችልም። አለመሆን ጀመረ ካለን እግዚአብሔር አይደለም መጀመሪያው። ልክ እንደዛው የክርስቶስ ወይም የወልደ እግዚአብሔር ልጅነት የባህሪ ልጅነት ነው ስንል ከመወለዱ የሆነ በጊዜ ውስጥ የሚገኝ ነገር ሳይሆን ማለት ያልነበረ በጊዜ ውስጥ የሚገኝ ሳይሆን ነሰሰሪ ነው፣ ግዴታ ነው። ወልድን ወልድ ያደረገው ማንነት ነው፣ ዘላለማዊ ነው የሆነ ማንነት ነው። ስለዚህ ከታች ከስጋ ተወለዱ፣ ከመንፈስ ተወለዱ፣ ከስጋ ልማድ ወይም ከሰው ፈቃድ አልተወለዱም ከእግዚአብሔር ተወለዱ ሲል በመንፈስ ቅዱስ ነው ልጅነትን ያገኘ ነው። ዳግም ውልደት በመንፈስ ቅዱስ የሚቸር ነው። ምክንያቱም ከፈለግን ሮሜ ምዕራፍ 8 ላይ ይላል እግዚአብሔር መንፈስ የሌለበት ሁሉ ከእግዚአብሔር ወገን አይደለም አይደለም ይለው ሮሜ ምዕራፍ 8 ላይ። ስለዚህ ከእግዚአብሔር ወገን ለመሆን የእግዚአብሔር ልጅ ለመሆን መንፈስ ቅዱስ በእኛ ውስጥ መኖር ያስፈልጋል። እሱ ነው ዳግም ውልደትን ያቀዳጀን። ከስጋና ከደም አልተወለዱም ሲባል እንደ እግዚአብሔር ወልድ አይነት ልጅነት አላቸው ማለት አይደለም።
ወንጌሉን ባመኑበት ጊዜ በእግዚአብሔር ጸጋ አማካኝነት ወንጌሉን በተቀበሉበት በዛ ጊዜ መንፈስ ቅዱስ ነው የእግዚአብሔር ልጅ ያደረጋቸው። ይሄ ልጅነት ደግሞ የማደጎ እንዲሁ በቸርነት የተሰጠ መሆኑን ለማሳየት በመንፈስ ቅዱስ የሆነ ልጅነት ለማሳየት እንጂ ከስጋና ከደም አልተወለዱም የተባለው ከእግዚአብሔር ወልድ ጋር አንድ አይነት ልጅነት አላቸው ለማለት አይደለም። ይሄ በጣም መመር ያለበት ሐሳብ ነው። ይሄንን እንደ መከራከር አድርገው ለማቅረብ ስለክሩ ማለት በነገራችን ላይ ቀደም ስለ ክርስቶስ ዘላለማዊ ልጅነት ለመጻፍ ለሚፈልጉ ሰዎች ሊስት ላርግና ከዛ ወደኛ አሁን ከተጠቀሰው በተጨማሪ ሌላ መጽሐፍ ቅዱሳዊ ጥቅስ ማንሳት ይችላል። ዮሐንስ 3:16 አንስቻለሁ፣ ማቴዎስ 3:17 አንስቻለሁ፣ ዮሐንስ 1:14 እስከ 16 አንስቻለሁ፣ ዕብራውያን ምዕራፍ 1 ቁጥር 2 አንስቻለሁ፣ ቆላሲያስ 1:13 እስከ 16 ሄዳችሁ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 21ን ሄዳችሁ ማየት ትችላላችሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 14ን ማየት ትችላላችሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 10ን ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5ን እንዲሁም 24ን ማየት ትችላላችሁ። እነዚህ ሁሉ የክርስቶስን ዘላለማዊ ልጅነት ከአብ ጋር ባለው ግንኙነት የተቀዳጀውን በዘላለም ውስጥ የተቀዳጀውን ልጅነት የሚያመለክቱ ሐሳቦች ጥቅሶች ናቸው። እነሱም ማየት ይቻላል። ሁለተኛው የአማኝን ልጅነትና የክርስቶስን ልጅነት ለመለየት ሁለተኛ ምን ጠቅሰው አንደኛው የትኛው ነው ማለት ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ማለት ነው። አንደኛ እንደውም ማን ነው ሮሜ ምዕራፍ 8ንም ሁሉ ጠቅሻለሁ። ሁለት ማለት እንችላለን። ሶስተኛ ማንሳት የምንችለው ገላትያ ምዕራፍ 4ን ሄደን ማንሳት ይችላል። ገላትያ ሄደን እናንብብ። ማለት ቁልጭ ባለ ቋንቋ ልዩነታችንን ያስቀምጣል። የአብና የወልድን ልጅነትና የኛ የአማኞች ልጅነትን ማለት ነው። እንደዚህ ይላል። አሁንም የምለው ይህ ነው፣ ወራሽ ሕፃን ሆኖ በሚገኝበት ጊዜ ምንም እንኳን የንብረት ሁሉ ባለቤት ቢሆን ከባሪያው በምንም አይለይም። ይቅርታ። ነገር ግን አባቱ የወሰነለት ጊዜ እስኪደርስ ድረስ በሞግዚቶች እና በመጋቢዎች ስር ነው። እንዲሁም እኛ ሕፃናት በነበርንበት ጊዜ ለዚህ ዓለም ስርዓት ተገዢዎች ሆነን ባሪያዎች ነበርን። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከ። አስምሩት። እግዚአብሔር ልጁን ላከ። የእግዚአብሔር ወልድ ልጅነት ዘላለማዊ ልጅነት ምን ነው? ለዚህ ነው ከመላኩ በፊት ልጁ ስለነበረ ነው እግዚአብሔር ልጁን ላከ ያለው ጳውሎስ። ይሰመርበት። እንደው ከቻላችሁ በጣም በብዙ እስክሪብቶ ቀለም ብታስምሩበት ቆንጆ ነው። ሁለቱንም እዚህ ጋር ያስቀመጠበት ክፍል ነው ማለት ነው። ምን አለ? ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከ። ጳውሎስ ያለው እግዚአብሔር ስጋን ሲለብስ ልጅ ሆነ አይደለም ያለው። ቀደም ሮን ማሞ እንደተናገረው በሰማይ ሳይሆን ልጅነቱ በምድር ከቅድስት ድንግል ማርያም ስጋ በመንሳቱ ወይም ስጋን በመልበሱ ነው ልጅ የሆነው ያለው። እንደሱ አላለም። ሰው ሲሆን ልጅ ሆነ፣ ስጋን በመንሳቱ ልጅ ሆነ፣ ስጋን በመድረሱ ልጅ ሆነ አላለም። ያለው እግዚአብሔር ልጁ ላከ ነው ያለው። ከመላኩ በፊት እግዚአብሔር ልጅ ነበር ማለት። እግዚአብሔር ይመስገን ላከ። ከዛ እርሱ ከሴት ተወለደ። አያችሁ፣ ግልጽ ነው። አሁን ሮን ማሞን በቀጥታ የሚመታ ነው አስተሳሰቡን ማለት ነው። እሱን አይደለም። እርሱ ምን አለ? ከሴት ተወለደ። ከሴት መወለዱን እንደ ልጅነት አይደለም የሚቆጠረው፣ እንደ ዘላለማዊ የወልድ ልጅነት አድርጎ አይደለም የሚቆጠረው። ገብቷችኋል? ለይቶታል። ወደዚህ ምድር ከመላኩ በፊት ልጅ ነበረ ካለ ከመላኩ በፊት ልጅ ነበር ማለት ነው። በቃ ግልጽ ነው ይሄ። ከዛ በኋላ ከተላከ በኋላ ምን ሆነ ይላል? ከሴት ተወለደ ለሕግም ታዛዥ ሆነ ይላል። ስለዚህ ከሴት መወለዱና ለሕግ ታዛዥ መሆኑ ዘላለማዊ ልጅነትን አላቀዳጀውም፣ ሰባዊ ልጅነትን። ስለ ሰባዊ ልጅነት አያወራም፣ ስለ ዘላለማዊ ልጅነቱ ነው ከላይ እያወራ ያለው። እሺ እንቀጥል። ይህንንም ያደረገው ከሕግ ስር ያሉትን ለመዋጀትና እኛ በጸጋ የእግዚአብሔር ልጆች እንድንሆን ለማድረግ ነው።
ማን በጸጋ የእግዚአብሔር ልጆች እንድንሆን ለማድረግ ነው። እንዲሁ በቸርነት ነው የእግዚአብሔር ልጅ የሆነው ማለት ነው። እዚህ ይሄ ክፍል ገላትያ ምዕራፍ 4 የአማኞችን ልጅነትና የወልደ እግዚአብሔር ልጅነት ግልጽ አድርጎ ነው ለያይቶ የሚያስቀምጠው። የኛ እንዲሁ በጸጋ ልጅነት ኢየሱስ እግዚአብሔር ወልድ ወይም በድህረ ዓለም ከቅድስት ድንግል ማርያም በመወለዱ ኢየሱስ ክርስቶስ መስዋዕት በከፈለው መስዋዕትነት አማካኝነት ለሚያምኑ ለነሱ እግዚአብሔር እንዲሁ በቸርነቱ በጸጋው የሰጠው ልጅነት ሆነ ነው የሚልና። ስለዚህ የአማኝና የኢየሱስ ክርስቶስ ልጅነት ይለያያል። የኢየሱስ ክርስቶስን ዘላለማዊ ልጅነት ቁጥር 4 እግዚአብሔር ልጁን ላከልን በማለቱ ከመላኩ በፊት ዘላለማዊ ልጅ እንደነበር ያስረዳል። እኛ ጋር ደግሞ ሲመጣ እኛም በጸጋው እግዚአብሔር ልጆች እንድንሆን በማለቱ የኛ ልጅነት በጊዜ ውስጥ የጀመረ እግዚአብሔር ቸርነት የተቀዳጀ ነው መሆኑን ያሳያል። ስለዚህ ልጅነታችን ፈጽሞ የክርስቶስን አይነት ልጅነት አይደለም። እግዚአብሔር ይባረክ። ናትሻም ጨምረዋለህ እዚህ ሐሳብ ላይ? ያ እዚህ ጋር ነው እንግዲህ አሁን አዶፕትድ ሰንስ የሚለው የመጣው። ለብዙ ሰዎች አለርጂክ የሆነ ቋንቋ ነው ይሄ። አዶፕትድ ሰንስ ነን ሲባል ይሄ ቃል ልክ ልጅነታችን የተራከሰ ምናምን መስሎ ይሰማቸዋል። ይሄን በጸጋ ልጆች ስለሆንን ነው፣ በራሳችን ልጆች አልሆንም። በክርስቶስ ኢየሱስ በተቸረን ጸጋ ሰከንድ ቻንስ የእግዚአብሔር ልጆች ተብለን መጠራት ችለናል። እና ይሄ ነገር ነው ዋናው ክሩሻል ነገር ሰዎች ሊረዱት የሚገባው። አሁን እነሱ ያላቸው ችግር ቶሎ እንትን ሲባል የሆነ የነሱ ልጅነት እንዳልኩ ነው ቅድም ያልኩት መሰረታዊ ነገር የነሱ ልጅነት ይራከስብናል ብለው ስለሚያስቡ ነው አዶፕትድ ሰንስ የሚለው የሚጠሉት። ግን ማመን ያለባቸው በጸጋ ልጅ መሆናቸውን ነው። እሱን ለመግለጥ ነው። በራሳቸው ልጅ አለመሆናቸውን። አዶፕት አረኩኝ ሲባል እኮ ወስደህ ልጅ ማድረግ ማለት ነው አይደል? አዶፕት አረኩ ማለት እኮ እንደዛ ነው፣ ወስደህ ልጅ ማድረግ ነው። ለዚህ ነው ጳውሎስ አዶፕትድ ሰንስ ነን ብሎ በእንግሊዝኛው ባይብል በግልጽ ያስቀመጠው። ስለዚህ በክርስቶስ ኢየሱስ ስራ የእግዚአብሔር ልጆች ሆነናል። አሜን። አሁን ችግሩ ምንድነው? ከሴት መወለድን ከእግዚአብሔር መወለድ ጋር እንዴት እንደሚያገናኙት ነው ግራ የገባቸው። they are very confused። ከሴት መወለድም ከእግዚአብሔር መወለድ ይመስላቸዋል ብዙ ጊዜ። አሁን እነሱ አንድ መጠየቅ ያለባቸው መሰረታዊ ጥያቄ የሰው ልጅ ሲባልና የእግዚአብሔር ልጅ ሲባል ልዩነቱ ምንድነው ተብሎ ነው መጠየቅ ያለባቸው። ኢየሱስ የሰው ልጅ ተብሏል። ምን ማለት ነው? የሰው ልጅ ነው ሲባል ምን ማለት ነው? የእግዚአብሔር ልጅስ ሲባል ምን ማለት ነው? እስቲ ፍቱልን ተብለው ቢጠየቁ ጥሩ ነው። ለነሱ የሰው ልጅና የእግዚአብሔር ልጅ ማርያም ማህፀን ውስጥ የሆነ አንድ ኢቨንት ነው፣ አንድ ክስተት ነው። ብዙ ጊዜ ግን የሚሉት አንዱ የሚሉት ነገር ብዙ ጊዜ ስታናግራቸው የሚሉትን ነገር ጨምሬ ብናገር የአዲስ ኪዳን ጸሐፊዎች ኢየሱስ የእግዚአብሔር ልጅ ከሆነ በኋላ በማርያም ማህፀን ውስጥ ከተጸነሰ በኋላ ስለሚጽፉ ልጁ ብለው የሚናገሩት ከዛ በፊት ያለውን ማንነቱን ከዛ በኋላ ባለው ስያሜ ነው የሚሉት። ገብቷል? ምልህ ኢየሱስ እየሰማኸኝ ነው? ሪፖርት እያደረጉ ስለሆነ ነው ልጅ አሉት። ኦልሬዲ ልጅ ከሆነ በኋላ እያወሩ ስለሆነ ነው የሚል ነው ብዙ ጊዜ የሚያነሱት ሐሳብ። ግን መጽሐፍ ቅዱስ በጣም አሁን እንደ ገላትያ ያሉ ክፍሎች በጣም ስትሪክትሊ ከፍለው ነው ያስቀመጡት። የሰውን ልጅነት ከማርያም ማህፀን ሲወለድ ያለውን የሴት ልጅነት እና በቅድመ ዓለም ያለውን እግዚአብሔር ልጅነት በደንብ አድርገው ለያይተው ነው ያስቀመጡት። ኢንቴንሽናል ዴሊብሬት እንደሆነ ይህ ክፍል ያሳያል። በደንብ የሪፖርት ጉዳይ እንዳልሆነ ታያለ። ምክንያቱም አልቀላቀለውማ። ከሴት ከመወለዱ ጋር የእግዚአብሔር ልጅነቱ ቀላቅሎ አላወራው። የሴት መወለዱን ዘግቦ ከዛ በፊት ባለው ስቴት ያለውን ልጁን ወደ ዓለም ሲልክ ሲመጣ የሚለውንም አገላለጥ ተጠቅሞ ታያለና ምን ልልህ ነው? እንደዚህ አይነት ክፍሎች
መሄጃ ያሳጣቸዋል። ወዴትም መሄድ አይችሉም። እንደዚህ አይነት አጣብቂኝ የሚፈጥሩ ክፍሎች አሉ እንደ ገላትያ። ምክንያቱም የሰው ልጅነቱን ለይተው ያስቀመጡበት ግን አመት ሞር ዴሊብሬት ነው። አሁን ዕብራውያን ምዕራፍ 1ም ስታዩ ዴሊብሬት ነው። ዓለማትን በፈጠረበት በልጁ ሲል ዴሊብሬት ኤክስፕሬሽን ነው። ዴሊብሬት ኤክስፕሬሽን ነው። ከዛ በኋላ ወርዶ ያለውንም ስታየው እነሱ እኔ ዛሬ ወለድኩ የሚለውን ቃል እንዴት እንደሚፈቱት ባለፈው ማን እንዴት መፈታት እንዳለበት ተናግሬያለሁ። ልጁ ወደ ዓለም ሲገባ ብሎ አስቀምጦታል እዛው ነው። ልጁ ወደ ዓለም ሲገባ ብሎ በጣም 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 ፒዩር በሆነ መንገድ ልጁ ብሎ ወደ ዓለም ሲገባ ብሎ ሲገልጥታል። ዛሬ ወለድኩ የሚለውንም አገላለጥ ተጠቅሞ ቀጥሎ ልጁ ወደ ዓለም ሲገባ ብሎ ይናገራል። ቅድመ ዓለም እግዚአብሔር ልጅ ከላይ ደግሞ ከክፍሉ መጀመሪያ ላይ ምን ብሎ ሲናገር ትሰማለህ? ዓለማትን በፈጠረበት በልጁ ብሎ ሲናገር ታያለህ። ስለዚህ ልጁ ወደ ዓለም ሲገባ ዓለማት በፈጠረበት ልጁ የሚሉ አገላለጦች በግልጽ ኢየሱስ ክርስቶስ በቅድመ ዓለም የእግዚአብሔር ልጅነቱን ያሳያል። ሌላኛው መሰረታዊ ነገር ኢየሱስ የእግዚአብሔር ልጅ ነው ብለን ስንል የእግዚአብሔርን ባህሪ ተካፍሏል ማለታችን። ልብ ብለው ማየት ያለባቸው እሱ እንደ እግዚአብሔር ነው ማለታችን። በአይሁድ ዘንድ በነገራችን ላይ በአይሁድ እሳቤ ዘንድ ልጅ ተብሎ የተጠቀሰው ከአባቱ እኩል ያለ በተለይ the first born የሆነ ኢኳል አውቶሪቲ ያለው የአባቱ ወራሽ የሆነ ማለት ነው። የመጀመሪያው አባወራ ማህፀን ከፋች። ለዛም ነው አይሁድ እኔ የእግዚአብሔር ልጅ ነኝ ሲላቸው አንተ እኮ ሊወግሩት ድንጋይ ያነሱ። ከዛ ምን ስላደረግን ነው ምን ስላረኩ ነው የምትወግሩኝ? በዚህ በሮሜ ምዕራፍ በዮሐንስ ወንጌል ምዕራፍ 8-7 ላይ የምታገኘው ታሪክ ስለምንድን ነው የምትወግሩኝ? አንተ ሰው ሆነ ሳለ ራስን ከእግዚአብሔር ጋር ስላስተካከልክ ነው ያሉት። ምን ስላለ ነው? እኔ እግዚአብሔር ልጅ ነኝ ስላለ ነው ከእግዚአብሔር ጋር ተተካክላለ። በእነሱ ዘንድ የእግዚአብሔር ልጅነት ያለው የሚረዱት ከእግዚአብሔር ጋር መተካከልን ነው። በተለይ አንድያ ልጅ ሲኮን እሱ ነው የገባቸው፣ ሌላ ነገር አልገባቸው። ስለዚህ የባህሪው ተካፋይ ነው ማለታችን ነው። እግዚአብሔር ለሰው በማያጋራቸው ባህሪያቶች ተካፋይ ነው ማለታችን በዘላለም ውስጥ ስለሆነ ልጅነት እንጂ ጀስት እንትንነት ብቻ አይደለም። የእግዚአብሔር ልጅ ነው ብለን ስንናገር የሆነ ስልጣን መቀበል ጉዳይ አይደለም። እንደኛ የእግዚአብሔር ልጅነትን ስልጣን የመቀበል ጉዳይ አይደለም። በራሱ ከእግዚአብሔር ጋር ለዘላለም ይኖር የነበረ እኩል ስልጣን ያለው መሆኑን ለማመልከት የተጠቀመበት ቃል ነው። ልብ በል በሌላ ቋንቋ በቅድመ ዓለም ነው ከተባለ ጊዜ የለም። ልብ በል በቅድመ ዓለም ነው። ልጁ ወደ ዓለም ሲገባ ወይም ዓለማትን በፈጠረበት በልጁ ልጁ ዓለም ሳይፈጠር በፊት ነበረ ማለት ነው። በዘላለም ውስጥ ልጅ ከሆነ ይሄ ማንነት ያለው በዘላለም ውስጥ ነው። ማንነቱ ደግሞ አንድም መለኮትነት ስለዚህ ኢየሱስ የእግዚአብሔር ልጅ ነው ሲባል እግዚአብሔር ነው ማለታችን እና እኔ እግዚአብሔር ልሆን አልችልም። እኔ እግዚአብሔር ልሆን አልችልም፣ ሊሆንም አይችልም ፈጽሞ። ሌላው እኔ ዘላለም ውስጥ የለውም። ገብቷል? በዘላለም ውስጥ ከእግዚአብሔር ጋር አልነበርኩም፣ ሆኜም አላውቅም። እኔ ራሴን ያወቅኩት ሰው ሆኜ ከተፈጠርኩ በኋላ ነው። ራሴን ያወቅኩት ያገኘሁት። ከዛ በፊት እኔ ለመኖር ኖሬ መኖር አለብኛ። አልኖሩም እኮ በፍጹም ነው የምለው። ከኢየሱስ ክርስቶስ ልጅነት ጋራ በምንም መንገድ ላይ ያያይዙት አይችሉም። እና አሁን እንዲረዱት የምፈልገው ኢየሱስ የእግዚአብሔር ልጅ ነው ማለታችን እግዚአብሔር ነው ማለታችን እንደሆነ እንዲረዱት ያስፈልጋል። ሮሜ ምዕራፍ 1 ላይ ምን ይላል? በስጋ ከዳዊት ዘር መጣ ይላል። ሰው ሆኖ በመወለዱ ነው። እሱ የሰው ልጅነት አመልካች ቃል ያኔ አይደለም እግዚአብሔር ልጅ ሆኗል ብሎ የሚናገረው። በፍጹም እዛ ጋር የተፈጠረ አይደለም። የቀደሙ ክፍሎችን ማየት ይቻላል። እና በዛም ሴንሱ እኛ እንደ እግዚአብሔር አይነት እንደ ኢየሱስ አይነት ልጅነት ሊኖረን አይችልም። ምክንያቱም ለኛ ኢየሱስ የእግዚአብሔር ልጅ ነው ማለት እግዚአብሔር ነው ማለትም ስለሆነ ማለት ነው። ቴንክ ዩ። ጌታ ኢየሱስ ዘመናችን ይባርክ። ተባረኩ። ባይዘው እኔ በጣም የምስቀው ደስ እያለኝ ነውና
ውሸት ሲናድ እውነት ከፍ ብሎ ሲቆም በጣም ደስ ይለኛል በእግዚአብሔር ቃል ላይና ለዛ ነው እንደዚህ ፈገግ ምለው እንጂ ኮሜንት ምናምን ነገር እያየው አይደለም። የእናንተ ንግግር ነው በጣም የሚያስቀኝ። ምክንያቱም እንደዚህ አይነት ትምህርት ጆሮዬ ብቻ ሳይሆን ሁሉም ነገር ተከፍቶ እንዲሰማ ራሴን ከፍቼ ነው የምሰማውና እግዚአብሔር ይባረክ። በጣም ደስ ብሎኛል። ወገኖችም በጣም ደስ ብሏቸዋል። ብዙ ቁም ነገር እየተማሩበት ነው። ኮሜንት አንዳንዱን እያያለሁኝ ብዙ ባላይ ፓስተር ሮን የተናገረውን ቅድም ዩሲ ይርክልን ቴንኪው ጌታ ይባርክ። እንደዚህ ያየ ከነመረጃው ጭምር አምጥተን እንደዚህ ፊት ለፊት አካፋቸው ሲናገሩ ደግሞ ለወደፊት ቪዲዮን እየቆረጥን ሙሉን ባናሳየም አይ ብቻ አይደለም እነሱ የኃይሉ ዮሐንስን ፔጅ እኮ ሄደው መመልከት ይችላሉ። በየቀኑ ብዙዎች ናቸው። ብዙ አሁን ራሱ በቅርብ ከሙስሊሞች ጋር ባደረገው ክርክር you can find there ደጋግሞ ሲናገረው ነበር። እሱ ቦልድሊ ነው የሚናገረው። ምንም እንደው ማስረጃ ለመፈለግ ብዙ መጣር አያስፈልግም። በብዙ ቪዲዮዎቹ ላይ እኔ እንደ ኢየሱስ አይነት ነኝ ነው የሚለው። እንደ ኢየሱስ አይነት ነው ልጅነቴ ነው የሚለው። ኢየሱስ ታላቅ ወንድሜ ነው የሚለው። ስለዚህ ምንም እንደው አሳዶ እንትን ማለትም አያስፈልግም። ዝም ብላችሁ የተወሰነ ቪዲዮዎቹን ብታዩ ያንን ሲል ታገኙታላችሁ ለማለት ነው። ቴንክ ዩ ያ እውነት ነው። ስለዚህ በእግዚአብሔር ቃል እውነት ስለሆነ እያየን ያለ ነው። ስተትን ስተት እውነትን እውነት ለማለት ምንም የሚቸግረን ነገር የለም። እድሜያችን አይጫነንም። ማንም ታናሽነትን እንዳይንቀው እንዳለው ጳውሎስ ለጢሞቴዎስ ታናሽነታችን የሚንቅ ሰው ቢኖር እንኳን በእግዚአብሔር ቃል እውነት ነው የምንናገረው። ስለ ጌታ ስለ ኢየሱስ ክርስቶስ ስንናገር ቅድም ዮሲም ናቲም ተናገርከው ኢየሱስ የእግዚአብሔር አብ የባህሪ ልጁ ነው። ማነው ቅድመ ዓለም ሳይፈጠር ድህረ ዓለም ክርስቶስ ከቅድስት ድንግል ማርያም ሲወለድ በስጋ ተወለደ ነው። ስለዚህ እነ ፓስተር ሮን ማሞ የተባለው እና ሌሎችም ኃይሉ ዮሐንስም ሌሎችም በጣም ብዙዎች አሉ። ባይዘው እንደኝ ብቻ አይደሉ ያው ታውቋቸዋላችሁ። ደግሞ ከስር ፍልፍሎች አሏቸው ከስር የተወለዱ በጣም በፌስቡክ ላይ የሚሯሯጣውን ስማቸውን ለጊዜው ትንሽ ጋፕ አድርገው ምናልባት ከተመለሱ ብሎ በሚል እንጂ ትምህርታቸውን እናጋልጣለን እና እንደዚህ ያየ እንደ አሜባ የተባዛ ትምህርት ሁሉ ነቅለን ነው የምንጠራው በእግዚአብሔር ቃል እውነት። ምክንያቱም ትነቅልና ታፈርስ ትገለብጥና ትተክል ዘንድ ብሎ ያለው እንዲህ አይነቱን ትምህርት ከሰው ህይወት ውስጥ ማውጣት በጣም ተገቢ ነውና እግዚአብሔር ስሙ ለዘላለም ይባረክ። በዕብራውያን በጣም ደስ ከሚለኝ ክፍል ብዙዎቹን አንስታችኋል። ሁሉም ላይ ተናግራችኋል። ዕብራውያን መልክ መጽሐፍ ምዕራፍ 1 ላይ የተናገራችሁት ነገር ግን በጣም እሱ ተባለበት። ምክንያቱም ማለት ጥሩ ስለተናገራችሁ እንደው ዮሴፍ ደግሞ የምትናገሩበት ነገር ካለ ወደ ዕብራውያን መጽሐፍ ምዕራፍ 1 ላይ ትንሽ ልውሰድ። ምንድነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላልና ስለ ልጁ ግን ዛጋ የክብሩ መንጸባረቅ ነው፣ የባህሪው ምሳሌ ነው ይላል። የባህሪው ምሳሌ ትክክለኛ በአብና በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በሙላት ውስጥ አለ። ለኛ እንድንካፈል ተሰጥቶ ነው ጴጥሮስ ብሎ የሚለው የመለኮት ባህሪ በጸጋው ቃል ተካፋዮች እንድንሆን ነው ብሎ የሚለው። ስንካፈልም ሙሉ የመለኮት ባህሪን አልተካፈልንም። ሁሉን ማወቅን ሁሉን መፍጠርን እንዳሉት እግዚአብሔር አብ ሰማያትን ዘርግቶ ስለጨረሰ እንጂ እኛም እንዘረጋው ነበር እንደ ድንኳን እንለጥጠው ነበር ብለዋልና ተጠይቀዋል ዮሐንስና እንዲህ አይነትን ኮሚክና እንዲህ አይነትን ቀልድ ብታቆሙ ጥሩ ነው በጣም ማለት ባይጮቱባችሁ ዛ በቀድሞዎቻችን ዝም ብሎ የተመጠመ ሁሉ መጥቶ የፈለገውን ነገር ብሎ ሲለን ቃል ያሰማልን መንግስተ ሰማያት ያዋርስልን ብለን እንላለና አሁንም እዚህ እንዲህ አይነት ነገር ከሚሉ ሰማያትን እንፈጥራለን ብለው ካሉ ቢያንስ እንግዲህ ሶስተኛው ሰማይ ድረስ ጳውሎስ ሄድኩ ብሏል። አራተኛ ቢፈጥሩልን ወይኛም ወደዛ እንመለጠቃለንና ኤኒዌይ በልጁ በኢየሱስ ክርስቶስ ዕብራውያን መልእክት መጽሐፍ ላይ በጣም ደስ ከሚለኝ ዓለማትን በፈጠረበት በልጁ የክብሩ መንጸባረቅ ብሎ የሚለው ቃል አለ። የክብሩ መንጸባረቅ የባህሪው ምሳሌ በጣም ወደው የባህሪው የእግዚአብሔር አብ በመንፈስ ቅዱስና በአብ ውስጥ ያለ የመለኮት ባህሪ በልጁ በኢየሱስ ክርስቶስ ውስጥ አለ። ደግሞ ሁሉም በስልጣኑ ቃል የደገፈ ይላል። ስለዚህ ልጁ ብሎ ዓለማትን በፈጠረበት ብሎ ካለ በኋላ ሌሎቹን ዝርዝሮች ያስቀምጠልናል። እንግዲህ ዓለማትን በስልጣኑ ቃል የደገፈ ነው፣ ኃጢአታችንን በራሱ ያነጻ ነው፣ በሰማያት በግርማው ቀኝ የተቀመጠ ነው ብሎ ይላል እና መቀመጥን ብሎ የሚለው ራሱ እሱ ከአብ ዘንድ ስለወጣ ተመልሶ ወደ አብ ነው ሄደው። እኛ መቀመጥን እንኳን ያገኘነው በቆላስይስ መልእክት መጽሐፍ ምዕራፍ 3 ላይ እንደሚናገረው ሞታችኋል፣ ህይወታችሁ ከክርስቶስ ጋር ተሰውሯል ይላልና ክርስቶስ በዛ ባለበት እኛም በዛ እንደምንኖር እሱ ወደ ላይ ከፍ ባለ ሳለ ሁላችን እንደሳበን ይሄንንም ራሱ መቀመጥ ብሎ የሚለውን ከሱ ጋር በክርስቶስ ኢየሱስ መሰወርን ያገኘነው በጌታ ነው።
ስለዚህ ይሄ እንደው አጉል መንጠራራት አይሆንም ወይ ነው እያልኩ ያለሁት። ዩሲ ምናልባት እንጨምርበት ካለ ቅድም ናትሻም አንስቷል። በኩሩ ወደ ዓለም ሲገባ ብሎ ይላል የእግዚአብሔር መልአክ ለሱ ይስገዱ ብሎ ይላልና ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም ነው ብሎ ይላል። ስለ ልጁ እያለ ማለት ነው። በመዝሙራት መጽሐፍት ላይ የተጻፈውን ይሄን ጥቂት የምጨምርበት ነገር ካለ በለንና ከሌለ ግን ወደ ሌላ ላይ መሄድ ይችላል ዩሲ። አሁንም እኔ መጨመር ማከል የምፈልገው ነገር የኛንና የኢየሱስ ክርስቶስን ልጅነት በደንብ እያጠናከረን የሚልብን ከናቸው ወደ 4 የሚጠጉ ጥቅሶች አሉ። ጭማሪ ማንሳት ይቻላል ማስረጃ ለሚፈልጉ ሰዎች። ከዛ አሮን የጠቀሰበትን የኢየሱስ ክርስቶስን ልጅነት ከስጋው ጋር አንፃር አያይዞ ያስረዳበትን መንገድና እኛንም ከዛ እኩል ለማድረግ የጣረበትን አካሄድ እንመለከታለን። ግን መጀመሪያ የኛንን ልጅነትን አሁንም በጸጋ የሆነ ልጅነት እንደሆነ እንድናይ ይፈልጋል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ያለ ቃል ማንሳት እንችላለን። ሌላ ጥቅስ ማለት ነው ከዕብራውያኑ በተጨማሪ እዚህ ላይ ከፍ ብዬ ባነበው ቆንጆ ነው። ከቁጥር ተቋረጠ እንዴ? ዩሲ ተቋርጧል። ተመልሶ ይገባል፣ ችግር የለም። አይ ቲንክ እሱ ይገባ እኛ ድምጽ ይሰማ ከሆነ ወጣግባ ያ ምናልባት ቅድም የጠቀስከው ክፍል አይ ቲንክ ጠቃሚ ይመስለኛል። ስለ ዕብራውያን ምዕራፍ 1 ላይ የጠቀስከው ክፍል ያ ምን የሚለው ሐሳብ አለ? ዓለማትን በፈጠረበት በልጁ ካለ በኋላ ዩሲ ተመልሶ ይገባል። ዓለማትን በፈጠረበት በልጁ ካለ በኋላ የሚገርምህ እሱ የባህሪው ምሳሌ ነው። እሺ ገባ፣ ተመልሶ መጣ። ያ እሺ ዩሲ ይቀጥል። እየኮነፈሱብን ነው እንዴ? እንዴት ነው ነገር? እሺ ይቀጥል። እስቲ እናንብበው ክፍሉን። እንደዚህ ይላል ቁጥር ምዕራፍ 6 ቁጥር 16 ጀምሮ እንደዚህ ይላል የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው? እግዚአብሔርም መኖሪያዬን በሕዝቤ መካከል አድርጋለሁ፣ ከነሱ ጋር እመላለሳለሁ፣ እኔም አምላካቸው ሆናለሁ፣ እነሱም ሕዝቤ ይሆናሉ ብሎ እንደተናገረው እኛ ጳውሎስ ነው የሚለው አማኞችን ራሱንም አማኞችን ወክሎ እኛ ይላል እኛ የያው የእግዚአብሔር ቤተ መቅደስ ነን። ደግሞም እግዚአብሔር እንዲህ ብለዋል። ስለማን? ስለኛ። ከእነርሱ መካከል ተለይታችሁ ውጡ፣ እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ፣ እኔ አባታችሁ ሆናለሁ፣ እናንተም ወንዶችና ሴት ልጆቼ ትሆናላችሁ ይላል ኃያሉ እግዚአብሔር። ምንድነው የሚለው? እኔ አባታችሁ ሆናለሁ፣ እናንተም ወንዶችና ሴቶች ልጆቼ ነበራችሁ አይልም፣ ትሆናላችሁ ነው የሚለው። የመሆኑን ሁኔታ ሲናገር ከላይ እንደሚናገር ከብሉይ ኪዳን ጥቅስ ወስዶ ነው ጳውሎስ እዚህ ክፍል ላይ እየተናገረ ያለው ማለት ነው። ምናልባት ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 እና አንደኛ ሳሙኤል ምዕራፍ 17 ቁጥር 13፣ ኢሳይያስ 43 ቁጥር 6 ከነዚህ ሐሳብ ጋር የሚመሳሰል ጥቅስ ነው የሚወስደው ጳውሎስ ማለት ነው። ምንድነው ከላይ ከነርሱ መካከል ተለይታችሁ ውጡ፣ ከነሱ መካከልም ብላችሁ ውጡ፣ ተለይታችሁ ውጡ፣ እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ። አያችሁ እግዚአብሔር ሲቀበል እርኩስ ነገርን ስንተው ከነሱ መካከል ስንወጣ አይነት አውዱን ተከትለን እግዚአብሔር ይቀበለናል። ስለዚህም ከተቀበለን ቁጥር 18 ላይ እኔ አባታችን ይሆናል፣ እኛም ደግሞ እናንተም ወንዶችና ሴት ልጆች ትሆናላችሁ። አያችሁ በጊዜ ውስጥ ለእግዚአብሔር በመታዘዝ ከርኩስ ነገር በመራቅ ወደ እግዚአብሔር በመቅረብ የሚገኝ አይነት ልጅነትን እንጂ ዘላለማዊ ልጅነትን የሚያሳይ አይደለም የአማኝ ልጅነት። ይሄን ለማጽናት ነው የመጣሁት። ሌላው ዕብራውያን ምዕራፍ 2 ላይ ያለው ቃል ዕብራውያን ምዕራፍ 2 ቁጥር 10 ላይ ጳውሎስ ያነሳበትን እኛና ኢየሱስ ክርስቶስ አንድ አይነት ልጅነት አለን የሚሉበትን ሙግት ማየት አስፈላጊ ነው። እንደዚህ ይላል ከቁጥር
ከቁጥር ምናልባት 9 ጀምሮ ብናነበው ጥሩ ነው። እንደዚህ ይላል። እንደው ጳውሎስ ከላይ ጀምሮ ያለው ስለ አዳም እና ስለ መጀመሪያው አዳምና ስለ ዋለኛው አዳም ምን አይነት አፈጣጥ እንደነበረው ያትትና እንደዚህ ለአንደው ቁጥር 6 ላይ አንተ እርሱን ታስበው ዘንድ ሰው ምንድነው? ለእርሱ ትጠነቀቅለት ዘንድ የሰው ልጅ ምንድነው? ቁጥር 7 ለጥቂት ጊዜ ከመላእክት አሳነስከው። የድሮ ትርጉም እንደዚህ አይደለም የሚለው ለጥቂት ጊዜ ከመላእክት አሳነስከው። ለሰው ልጅ ነው የሚናገር፣ ስለ መጀመሪያው አዳም በእግዚአብሔር መልክና አምሳል ስለተፈጠረው ማለት ከመላእክት አሳነስከው። ማነስ ብቻም አይደለም፣ የክብርና የምስጋና ዘውድ ጫንክለት፣ በእጆች ስራ ሁሉ ላይ ሾምከው። ይሄ ሰው አፈጣጠር ነው የሚናገረው። ሁሉን ነገር በስልጣኑ ስር አደረክለት። የመዝሙርን ጥቅስ ወስዶ ነው ዕብራውያን ጻፊ የሚናገረው። የሰው ልጅ ከመውደቁ በፊት እግዚአብሔር እንዴት አድርጎ እንደፈጠረው የሚያትትበት ክፍል ነው ይሄ። በእጆች ስራ ላይ ሾምከው፣ ስልጣን ሰጠው፣ የክብርና የምስጋና ዘውድ ጫንክለት፣ ከመላእክት አሳነስከው ይልና ሁሉን ነገር በስልጣኑ ስር ሲያደርግ በስልጣኑ ስር ሳያደርግለት ያስቀረው ምንም ነገር የለም። ሁሉንም አስገዝቶለታል ለሰው ልጅ። ነገር ግን አሁን ሁሉ ነገር በሱ ስልጣን ስር እንደሆነ ግን አላየንም። ያ ማለት ምን ማለት ነው? መጀመሪያ ከመላእክት አንሶ የክብርና የምስጋና ዘውድ ተጭኖለት በፍጥረት ሁሉ ላይ በስልጣን ተሰጥቶት በእጆቹ ላይ ሹሞ የተፈጠረው ሰው ይሄንን ጠብቆ መኖር ስላልቻለ በኃጢአት በመውደቁ ምክንያት ይሄ የተነገረለትን እውነታ አናይም ይላል ዕብራውያን ጻፊ። ምክንያቱም የሰው ልጅ ወድቆ ቁጥር 9 ላይ አሁን ግን ይላል። አሁን የመጀመሪያውን አዳም ካተተ በኋላ ሁለተኛው አዳም ስለ ጌታችን ኢየሱስ ክርስቶስ ሰውነት ነው ማውራት ጀመረው። ይሄን አሁን መከተላችን በኋላ ለምን ተረጓኮም ይላል። ቁጥር 9 አሁን ግን ከመላእክት ለጥቂት ጊዜ ዝቅ ብሎ የነበረውን የሞትን መከራ በመቀበሉ ምክንያት የክብርና የምስጋና ዘውድ የጫነውን ኢየሱስን እናያለን። አያችሁ፣ ቅድም ለሰው የተጠቀመውን አይነት አገላለጽ ነው ለኢየሱስ ክርስቶስ የሚጠቀመው። ከመላእክት አነሰ ይለናል፣ የክብርና የምስጋና ዘውድ ጫንክለት ይላል። ግን ይሄ ሁሉ ተደርጎለት ምን አደረገ ይላል? የሞትን መከራ በመቀበሉ ምክንያት ይላል። የሞትን መከራ ለመቀበል ይሄን ሁሉ ያደረገው ማለት ነው። ምክንያቱም የሰው ልጅ በሞት ፍርሃት ውስጥ ስላለ። ከዛ ቁጥር 10 ሁሉ ነገር ለእግዚአብሔርና በእግዚአብሔር የተፈጠረ ነው ይላል። አሁን ስለ ኢየሱስ ክርስቶስ ያወራበት ከላይኛው አዳም ጋር በፓራሊዝም ያወራበትን አመጣጥ ከቁጥር 9 ጀምሮ ያለውን ክርስቶሎጂካል ወይም ነገረ ክርስቶሳዊ ምንድነው ትንታኔ ነው እየሰጠ ያለው። ቁጥር 10 ላይ ይመጣና ሁሉ ነገር ለእግዚአብሔርና በእግዚአብሔር የተፈጠረ ነው፣ ብዙ ልጆችን ወደ ክብር ለማምጣት ብሎ ወደ ደህንነት የሚመራቸውን ኢየሱስን በመካ ፍጹም ሊያደርገው ተገባው። እዚህ ጋር በደንብ አንርሳ። ብዙ ልጆችን ሲል ምን ማለቱ ነው? የዕብራውያን ጻፊ በምን ቃል መሰረት? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ጌታ ኢየሱስ ክርስቶስና ወደ አባታችሁ ብሎ ተናግሯል። በነገራችን ላይ በዚህ ንግግር ውስጥ እንደያውዱ ተቋረጠበት ዮሲ። አይ ቲንክ ሰዎች ስልክ እየደወሉበት ነው ወይ እንግዲህ አይ ዶንት ኖ። ብዙ ጊዜ በእጆቻችሁ ላይ ባለ ሞባይል ከሆነ የምትጠቀሙት ናቲ ሰዎች ይደውላሉና ወይ ፍላይት ሞድ ማድረግ አለባችሁ ወይ ሰው ዲስተርብ እንዳያደርግ አድርጋችሁ መግባት ያለባችሁ። ኢዮሲ የተመለሰና እስከዛ ናትሻ የምትለው ነገር ካለ ጨምርበት። ያ አሜን። የኢየሱስ የእግዚአብሔር ልጅ ቅድም ያልኩት ነገር ላይ ማጠንከር ፈልጋለሁ። የኢየሱስ የእግዚአብሔር ልጅ እነት ማንነት ነው። ከዚህ ውጪ ኢየሱስ ክርስቶስ ራሱን አልገለጠም። በዘላለሙ ውስጥም ልጅ ሆኖ ነው ራሱን የተገለጠው። ከዚህ ስያሜ ውጪ አናውቀውም ኢየሱስ ክርስቶስን። ኢቭን በአዲስ ኪዳን የተገለጠ ቢሆንም ከብሉይ ኪዳንም ጀምሮ ያለው ማንነቱ የእግዚአብሔር ልጅነቱ ነው። ምክንያቱም ቅድም ባየናቸው ክፍሎች ሁሉ ዓለማትን በፈጠረበት በልጁ በሚለውና በሌሎችም ክፍሎች ኢየሱስ ራሱን እንዲታወቅ የሆነበት ስም የልጅነት ስም ነው። ስለዚህ የልጅነት ስም ከዘላለም
ጋር የተያዘ ከሆነ ማንነትም ነው ማለት ነው። ማንነትም ነው part of who he is ነው and as a person ማንነቱም ነው። ስለዚህ ቅድም ያያዝኩት ከመለኮትነት ጋራ እንደሚገናኝ ለማሳየት ነው። ግን ቅድም የዕብራውያንም ክፍል ስንፈታው ምን ብለን ነበረ? ልብ ብለው ሰምተው ከሆነ ቅድም አንተም ስትናገረው ነበረ። ልጅነቱን ከተናገረ በኋላ ነው እሱ የባህሪው ነጸብራቅ ነው የሚለው መለኮታዊነቱን የሚያሳይ አገላለጽ የምታየው ልጅነቱን በገለጠበት አውድ ነው። በዛ አውድ ነው የተናገረው። እንደውም እንግሊዝኛው ደስ ይላል አገላለጡ። the exact replica ነው የሚለው ራሱን ነው የሚለው exact የሱ ራሱን የሆነው ነው የሚለው። ስለዚህ ልጅነቱን በተናገረበት ኮንቴክስት ነው መለኮትነቱንም አብሮ እየተናገረ ያለው ማለት ነው። ስለዚህ ሰዎች እንዲረዱ የምፈልገው ቁም ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል የእግዚአብሔር ካራክተሮች ያሉት ነው ማለት ነው። የእግዚአብሔርን ካራክተሮች ፉሊ የሚጋራ ነው ማለት ነው። የእግዚአብሔር ካራክተሮች ሙሉ ለሙሉ በሱ ያለ ነው ማለት ነው። ራሱን የገለጠበት መንገድ እሱ ነው። በነገራችን ላይ እሺ ኔትወርክ ያስቸገረኝ ነው። ዝናብ እየዘነበ ስለሆነ እኛ ጋር ሰዓታችንም ጨርሰናል። ይሄ ትምህርት ድጋሚ በደንብ ሂዱበት ብሎ በጣም ብዙ ኮሜንቶች መጥተዋል። 1 ሰዓት ተኩል ያህል ተጠቅመናል። እንዳይረዝም ዩቲዩብ ላይ ግን እዚህ ጋር ፋይናላይዝ አድርገው ማለት ለወንድሞቼ ሲል በስጋ እንደኛ እንደ ሰዎች ስጋና ደምን የተካፈለ በመሆኑ ሰው ሆኖ በመገለጡ ምክንያት እንጂ ወንድሞቼ የተባለው እንደ አስተማሪዎች እንደሚናገሩት አይነት ልጅነት አይደለም፣ ሰውነትን ነው። እነሱ የሚሉት ስጋን በመደረብ ነው ነው የሚሉት፣ እኛ ደግሞ ምንለው ሙሉ ሰውነትን በመቀዳጀቱ ነው ብለን እናነሳው። ስለዚህ ወልድ ኢየሱስ ክርስቶስ ሰው ነው በመገለጡ ምክንያት ወንድማችን ሆኗል፣ እኛ ሆኗል። ምክንያቱም እኛን ያሸነፈውን ሞትና ኃጢያትን ለማሸነፍ። ስለዚህ ወንድሞች የሚለው በዚህ አውድ መፈታት አለበት ለማለት ነው። ወደ እናንተ ለመልሷል። ስለዚህ የሚቀድሰውና የሚቀደሱት ሁለቱ ካንድ ናቸው ብሎ ሲል ኢየሱስ መለኮታዊ ባህሪ እንዳለው ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ባህሪ ስልጣን እንዳለው እኛ እንደሱ አለን ያለ አይደለም ማለት ነው። ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 10 እና 11 ላይ ልክ ነው። እንዴ የሚገርምህ ኤርሚዬ እኮ ባለፈው ስናገር ነበረ። አሁን ኃይሉ ዮሐንስ ባለፈው ሲያስተምር የሰማሁት ምንድነው? እንደውም መጀመሪያ ዳግም የተወለደው ኢየሱስ ክርስቶስ ነው የሚለው እሱ። መጀመሪያ ዳግም የተወለደው ኢየሱስ ክርስቶስ ነው የሚለው። ለኢየሱስ ክርስቶስ ዳግም ልደት እኮ ዳግም ተወልዷል። በሲኦል ሄዶ ዳግም የተወለደው የመጀመሪያው ውልድ እሱ ነው። ከዛ በኋላ እኛ ዳግም ተወልደናል። በዛ ሴንሱ ነው ልጅውን ነው የስሬት ስራውን እናነሳለን ብለን ነው እንጂ አሁን ናት ያለው ነገር ልክ ነው። ለዛ ነው ሰይጣን ምናምን ከሚለው ትምህርት ጋር ይያያዛል። እሱ ሲኦል ሄዶ ምን ሰራ ምናምን የሚለውን ነገር ባለፈው በትንሳኤና በሞትና በትንሳኤ መካከል ያረጋቸው ነገሮችን ሲያብራራ ነው ይሄንን ያለው። ለማንኛውም ግን የመጀመሪያው ዳግም ተወላጅ ኢየሱስ ክርስቶስ ነው ያለው። ከዛ በኋላ ነው እኛ ዳግም የተወለድ ነው ያለው። ኃጢያታችንን ተሸክሞ ከዛ ዳግም ተወለደ ነው የሚለው። ከኃጢያት ነጽቶ ዳግም ተወለደ ነው እሱ የሚለው እና ዝርዝሩን ግን ይሄንን ሐሳብ እንሄድበታለን። ማለት ዘላለም ካስተማረው ሰይጣን ከሚለው ትምህርት ጋር የተያያዘ ነው። አንድ አይነት ያው ምንጩ አንድ አይነት ስለሆነ እነሱ ያመጡት ትምህርት እኮ አይደለም። ከነ ኬኔታ ገንና ከነ ኬኒዮን የሚጎትቱት ነው። ፕራይመሪሊ ከኬኒዮን የሚጎትቱት ነው። የፌስ ቲቺንግ ምንጭ ኬኒዮን ነው ዋናነት። እነ ኬኔታ ገን እነ ኮፕላንድ ምናምን የሱን ትምህርት ነው ያባዙ ሄዱት። እነዚህም ሰዎች የሱን ሐሳብ ነው የተናገሩት እና እየተናገሩ ያሉት። ስለዚህ ተወራራሽነት አለው ለማለት ነው ትምህርታቸው። እሱን እንያዘው። ምን ማለት ነው? አሁን ይሄንን ሐሳብ ያመጣሁት ለምንድን ነው? ኢየሱስ ዳግም የመጀመሪያው ተወላጅ ነው ያለው። ልጅነቱንም አብሮ ያመሳሰለበት መንገድ እሱ ነው። እሱም ዳግም ተወልዷል እያለ ነው ያያያዘው። ይህችን ታሳቢ እንዲያደርጓት ነው። ቴንክ ዩ። ተባረኩ። እግዚአብሔር አምላክ ዘመናችሁን ይባርክ።